በጣም ስፔሲፊክ የሆነ ልስጥ እንደውም የቅድሙ ማብራሪያ ስለማ ይሄ ማብራሪያ የማያስፈልገው ልስጥ ገድለ ክርስቶስ ሰምራ ላይ ገጽ 54 ቁጥር 62 እና 63 እሺ ገጽ 54 ቁጥር 62 እና 63 የበላይ መጽሐፍ አይደለም ትላለች ቤተክርስቲያኒቷ አንተ ትላለች በመጽሐፍ እየነገርኩህ ለምንድን ነው ዳኒ ምንድነው ብራዘር አውራዋ አንብበው ብራዘር አትልም ይሄን ገድል ያልተቀበለ ይኸውልህ መጽሐፍ ቅዱስን ተቀበለክ ይሄን ገድል ካልተቀበልክ ሲኦል ነህ አለች ስለዚህ ከመጽሐፍ ቅዱሱ በላይ ነው ይሄን መቀበል አለብህ ካልተቀበልክ ሲኦል ነው የምትገባው ክፍልህ ከአሪዮስና ከሰባሊዮስ ነው አለች ስለዚህ ይሄ ከመጽሐፍ ቅዱሱ በላይ ነው እሺ ዲያቆን አንተ የትኛው ነው የሚበልጠው ከመጽሐፍ ቅዱስና ከክርስቶስ ሰምራ ቤተክርስቲያናችን በሱ አታምንም በቃ ክርስቶስ ሰምራ ተጨማሪ አዋልድ መጽሐፍ ተብሎ ነው የሚያዝ እንጂ የሰማይ ነው አዋልድ መጽሐፍ ተብሎ ነው የሚያዝ እንጂ የክርስቶስ ሰምራ የአርሴማ የጊዮርጊስ ወዘተ ተረፈ ያ ሁሉ አዋልድ መጽሐፍ ተብሎ ነው በትክክል የምንመራበት መጽሐፍ ቅዱስ ብቻ ነው በጣም ስታበላሽ ስላየሁ ነው የገባሁት ብዙ ነገር ዝም ብለህ የቤተ ክርስቲያኗ ጥላቻ ሊኖርብህ ይችላል ቆይ እኔ የሚታጣጣችሁ ለምንድን ነው ቆይ አንተም አዳምጠኝ ወንድሜ አሁን አንተ ደግሞ አዳምጥ ነው እያልኩ ያለሁት አሌክስ ለምንድን ነው አነጋገር ፍላጎት ካለ አሌክስ ቆይ መምህር አንዴ አሌክስ በደም ሰማይ ማንም ይውታ ያረገ ያቀረብክባቸው ቻሌንጅ ከባድ ነው መምህር ግን ይመልሳለሁ ብለዋል መሳሳተን ይንገሩ ግን እንዴት ነው ካለን ቤተክርስቲያኗ ገድላትን ድርሳናትን ተቀብላ ያስተናገደች ነው እኛ ደግሞ በቤቱ አለን እንግዲህ ምናልባት ባለፈው እንደቀረበው ልክ እንደ ገድለ ዮሐንስ ኒቂያ የሚል አሁን በሊቃውንት የተቋቋመ ቡድን ስላለ እኔም የዚህ አንዱ አባል እንደመሆን መጠን ሐሳቦችን እንደዚህ የሚመጡትን ያያየን ወደፊት ገድል ይስተካከል ከተባለ ይሄ የቅዱስ ሲኖዶስ ጉዳይ እንጂ ጠቅላይ ቤተ ክህነት ቀርቦ ይሄ በሊቃውንቱ ታይቶ ተገምግሞ ታርሞ የሚታረም የሚስተካከል እንጂ እኔና ኤክስ እዚህ ጋር ስለተጨቃጨቅን 24 ሰዓት ብናወራ አመት ብናወራ የሚስተካከል ነገር አይደለም ወርሃ ጥቅምት ላይ ይላል ገጽ 54 ላይ ስለዚህ የሰውን ዴስቲኒ ዘላለሙን ወስኗል ማለት ነው ገድላት ድርሳናትን ተናገሩ ነው እኔ ፋውን እያልኩ ያለሁት ገድሉ ይላል ቅድም ገና ሲያነብ ጀምሮ ትክክል ነው ያነበበው ስህተት አይደለም ብያለሁ እኮ ነው ገድሉ ላይ ተቀምጧል ከአስራው መጽሐፍ እኩል ስልጣን አለው ማለት ነው ገድላት ድርሳናት እንደሱ አላልኩም እኔ ከሌሎች አስራው መጽሐፍት ከገድላት ድርሳናት ከታምራት ይበልጣል አይበልጥም እሱን አሁን እዚህ መመለስ አልችልም ልባቸውን መሻት ነው የጻፉልን ማለት ነው አዎ አይደለም ካልክ ማስረጃ ማምጣት ትችላለህ እኔ ሰጣለሁ ችግር የለውም ለኔ ችግር የለውም ገድላትም ልክ እንደዛው ሰዎች የልባቸውን መሻት ነው የጻፉልን ማለት ነው አይደል ገድላትም ልክ እንደ መጽሐፍ ቅዱስ እንደምታምኑ እንዲያ ማለት እሺ ያ ማለት መጽሐፍ ቅዱስም ገድላትም የሰዎች መሻት ከሆነ የሰዎች ፍላጎት ከሆነ መጽሐፍ ቅዱስም ገድላትም ስህተት ሊኖርባቸው ይችላል ማለት ነው እንዴ ኦፍ ኮርስ ይኖርባቸዋል መጽሐፍ ቅዱስ ስህተት አለበት ማለት ነው ገድላት ሲታረሙ አላየህም እንዴ ገድላት ሲታረሙ አላየህም አዎ እሺ ገድላት ስህተት አለበት መጽሐፍ ቅዱስ ሲታረሙ አላየህም እንዴ ለምሳሌ በ2000 የታተመው ላይ ገላት ቆይ ሲታረም ላሳይ መጽሐፍ ቅዱስ ብዬ ነው አይ እትመት አይደለም አሁን ይኸውልህ ስለ እትመት አይደለም አሁን አንዳንዴ ስለ መጽሐፍ ቅዱስ ይወራ ስለ እትመት አታውሩ እሺ የ2000 እትመት አይደለም መጽሐፍ ቅዱስ ማለት ቆይ ስማኛው ስለ እትመት አይደለም ያወራው እሺ ልስማ ህትመት ተርጓሚዎቹ ሊያሳስቱት ይችላል እኔ እያወራ ያለሁት ነቢያትና ሐዋርያት የጻፉት እሱ ስህተት አለ ወይ ነው ጥያቄ እንዴ ኦፍ ኮርስ እንደውም እኮ እንድንዋሽ ይገፋፉ ዋሹ ይላሉ እኮ በግልጽ ምን ሆነክ ነው መጽሐፍ ቅዱስ ማለት ነው እንዴ ዋሹ ይላል እኮ ለእግዚአብሔር ክብር እኮ እንድንዋሽ እኮ ይገፋፋል እስኪ ያሳየኝ አሁን ስህተቱንና በሩኪ አም ሶሪ ወንድምነት አንዴ እቺን ብቻ አጥርታችሁ ደስ ይላል እሺ ቀጥል አንድ ሰው ጋር ጨርስ ያ ነብይ አይደለም ይበለን መሐመድ ይኸውልህ አላህ የመሐመድ ጣዖት ነው በነገርክ ላይ አላህ የመሐመድ ጣዖት ነው መሐመድ የሚባል ነብይም የለም ፖለቲካል ኢሹ ነው ጅማሮውን ማየት እንችላለን መሐመድ ላይ
ሰዎች በቁማቸው እየተቀበሩ ስለነበር ሐሰተኛ ነብይ ነው። ፖለቲካል ኢሹ ያለው ነው ነብዩ መሐመድ። ስለ እስልምና ማውራት ከፈለግ መቀጠል እንችላለን። ግን ኦርቶዶክስ ነኝ። እዛ ጋር አንድ ሰው ጋር አድምተን እናውራ ፕሊዝ። ችግር የለውም። ኦሪጂናል ኦርቶዶክስ ሲመጣ ለምን መሰለህ? ችግር የለውም። አሁን መጽሐፍ ቅዱስ ላይ ዲቤት የእግዚአብሔርን ቃል ዲቤት ማድረግ ከአንተ ጋር አስፈላጊ ነው ብዬ አላምንም። ምክንያቱም መጽሐፍ ቅዱስም ገድላትም ስህተት አለባቸው ብለህ ስለምታምን ስህተት ካለበት መጽሐፍ ላይ ውይይት ማድረግ አይቻልም። ግን ስህተት የሆነውን አሳይ። ኦሪጂናል ኦርቶዶክስ ሲመጣ እንዲህ ነው የምትሉት። ውይይት አያስፈልግም። አንድ ሰው ይኸውልህ ምን መሰለህ አሌክስ ኤክስ ስማኝ፣ ሶሪ እኔ ያው መጽሐፍ ቅዱስ እውነተኛ ነው ብዬ ስለማምን ነው የምሞግተው በመጽሐፍ ቅዱስ። አንድ ሰው ደግሞ አይ ይሳሳታል መጽሐፍ ቅዱስ ብሎ የሚያምን ከሆነ ከሚሳሳት መጽሐፍ ላይ ጠቅሶ መሞገት አይችልም። ገብቶሃል ሀሳቤ? ይሳሳታል ገብቷል። ብትሞግት እንኳን ጥቅስ አንስተህ ብትሞግት የተሳሳተ ጥቅስ ሊሆን ይችላል። ስህተቱን ላሳይክ። አዎ እሱን አሳየን። በቃ መጽሐፍ ቅዱስ ይሳሳታል ስትል እሱን አሳየን። እሺ ወንድምነት አንዴ እሱ ውስጥ ከመግባታችሁ በፊት አይም ሶሪ ብራዘር፣ እኔ ጥያቄ አለኝ። ኦርቶዶክስ ከሆነ ኦርቶዶክስ የማታምነውን በእንደዚህ ደረጃ ሲያወራ ስለሰማ ነው ማስረጃ እንፈልጋለን። አሁን ታምናለች አታምንም ያልከው የቱን ነው? ኦርቶዶክስ አታምንም ያልከው የቱን ነው? መጽሐፍ ቅዱስ የበላይ አለመሆኑን ቤተክርስቲያን የምታምንበት ሀሳብ ካለ አሳየው። እሺ ኦኬ። አሁን ቅድም ጠቅሽ ሌላ አልጥቀስልህ። ገድለ ክርስቶስ አምራ ላይ ገጽ 50 ገጽ ስታወራ ስለ መጽሐፍ ቅዱስ መጽሐፍ ቅዱስ እሺ፣ መጀመሪያ የምታወራው ነገር ገባኝ። እሺ ገባኝ። አሁን እሺ በጣም ስፔሲፊክ የሆነ ልስጥህ። እንደውም የቅድሙ ማብራሪያ ይሄ ማብራሪያ የማያስፈልገው ልስጥህ። ገድለ ክርስቶስ አምራ ላይ ገጽ 54 ቁጥር 62 እና 63። እሺ ገጽ 54 ቁጥር 62 እና 63 የበላይ መጽሐፍ አይደለም ትላለች ቤተክርስቲያኒቷ። አንተ ትላለች። በመጽሐፍ እየነገርኩህ ለምንድን ነው ዳኒ? ምንድን ነው ብራዘር? አውራዋ አንብበው ብራዘር አትልም። 54 እሺ ቆይ ላንብብልህ። እሺ 54 ይሄው ስሙኝ በደንብ። በዛን ጊዜ አቤቱ ጌታዬ የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንግዲህ እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። እሱም በጥቡዕ ልብ ሆነው ያለመጠራጠር የሚያምኑት ወደ መንግስቴ ይገባሉ። የማያምኑ ቢኖሩ ግን ክፍላቸው ከነ አርዮስና ሰባሪዮስ ጋር ነው ይላል። አርዮስና ሰባሪዮስ ክፍላቸው ሲኦል ነው። ስለዚህ ገድል ከመጽሐፉ በላይ ወሳኝ ነው። ይሄን ገድል ባታምን መጽሐፉ ብታምራቱ ሲኦል ትገባለህ አይልም ብራዘር። አሁን ስለ መጽሐፍ ቅዱስ ክፍሉ አይናገርም። ገድሉን ስለማያምን ሰው እንጂ ስለ መጽሐፍ ቅዱስ አይናገርም ብራዘር። ቆይ ላብራራልክ። አትዋሽ። ላብራራው። የኔ መጽሐፍ ነው ላብራራው። የኔ መጽሐፍ እኮ ነው። የኔ መጽሐፍ ነው። ቆይ አይ በቤተ ክርስቲያኒቷ ላይ የሳተችው ጉዳይ ላይ እንደ ሳተች እናወራለን። ግን አልሳተችም። ቆይ ሌላ አብራራው። መጽሐፍ ቅዱስ አሁን ባልከው መሰረት መጽሐፍ ቅዱስን እንደማትቀበል ሌሎች መጽሐፍቶች ከሱ በላይ መሆኑን የሚናገር ሐሳብ ካለ አንተ ከዛ ይዋሽ ለአብራራው። ይኸውልህ ሮሜ 8:34 ላይ እኮ ኦርቶዶክስ እናንተ በማብራራት ነው የምትለያዩት። እኔ በማብራራት ነው ማስረዳት እኮ። አብራራው ስለ መጽሐፍ እንደሚያወራ ሳይ ለአብራራው። ቆይ አንዴ ቆይ ሌላ ሰው አይገባ እንጂ ቆይ አንዴ ለአብራራው። እሺ ይሄን ገድል ያልተቀበለ ይኸውልህ መጽሐፍ ቅዱስን ተቀበለክ ይሄን ገድል ካልተቀበልክ ሲኦል ነህ አለች። ስለዚህ ከመጽሐፍ ቅዱሱ በላይ ነው። ይሄን መቀበል አለብህ። ካልተቀበልክ ሲኦል ነው የምትገባው። ክፍልህ ከአርዮስና ከሰባሊዮስ ነው አለች። ስለዚህ ይሄ ከመጽሐፍ ቅዱሱ በላይ ነው። እሺ መረጃ ማለት ምን ማለት እንደሆነ ላሳይ። ችግር ይሄ የቤተ ክርስቲያኒቷ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤት ማደራጃ መምሪያ ማህበረ ቅዱሳን የተዘጋጀ የቤተ ክርስቲያኒቷ ድምፅ ነው። ቤተ ክርስቲያኒቷ ላይ የማታወራውን ነገር ስህተት የሆነችውን ነገር ስህተት ነው እንላለን። ግን በማትለው ነገር ላይ እየዋሸ እየቀጠፍክ አትደረብ። አጀንዳ ከየት እንደሆነ የማናቀውን ሰው አጀንዳ ከየት እንደሆነ የማናቀውን ሰው እውነተኛ ኦርቶዶክስ ሲመጣ ያውላችሁ ሌላ ስም የምትሰጡ ውሸታም ኦርቶዶክስ ነው የምትፈልጉት። አንዴ ወዳጄ ይኸው አንብበው። መጽሐፍ ቅዱስ ይታያል። ምን መጽሐፍ ቅዱስ የመጽሐፍት ሁሉ ራስ ስለሆነ ሲሆን የምን ምሉ የመጽሐፍት ሁሉ ራስ ነው። ምን መጽሐፍ ቅዱስ
ቤተ ክርስቲያን መጽሐፍ ቅዱስ የመጽሐፍቶች ሁሉ ራስ ነው ብላ ታምናለች። ኦኬ ስህተት የለባትም ወይ? አዎ ስህተት አለባት። ራስ ነው ባለችበት በዚሁ ቆይ አትደረብ ብራዘር ወራጅ ራስ ነው ባለችበት በዚሁ አንደበቷ ሌሎች ደግሞ የሐሰት ትርክት መጽሐፍቶች አሏት። እየተቃወምን ያለ ነው ይሄንን ነው። አምንበታለሁ ራስ ነው አንዴ ወዳጅ አንዴ አምንበታለሁ ስሜት ይሆናል ወዳጅ ብራዘር አምንበታለሁ መጽሐፍ ቅዱስ የእግዚአብሔር ቃል ነው የቤተ ክርስቲያንም ራስ ነው የመጽሐፍቶች ሁሉ ዋና ነው ባለችበት በዚሁ አንደበቷ ላይ ሌሎች ከመጽሐፍ ቅዱስ ጋር የሚጋጩ ደግሞ መጽሐፍቶች አሏት። አየህ እያልን ያለ ነው ይህንን ነው። በዚህ በኩል አዎ መጽሐፍ ቅዱስ የመጽሐፍ ቅዱስ ውጭ ሁሉ ራስ ነው ትያለሽ። በዚህ በኩል ደግሞ ሌላ የሐሰት መጽሐፍ አንተ እንዳነበብከው ሌሎቹን መጽሐፍቶች እናነባለን። ከመጽሐፍ ቅዱስ በላይ የሆኑ ትምህርቶች አሏት በቤተክርስቲያኒቱ። ይሄ ይስተካከል ነው እያልን ያለ ነው እንጂ ቤተክርስቲያን እንደዚህ አትልም ብለህ በቤተክርስቲያን ላይ አትደረብ ብራዘር፣ አትደረብ ወዳጅ፣ አትደረብ። በመረጃ ነው የምታወራው። መረጃ ከሌለ አንሰማ። ቤተ ክርስቲያን ልክ እንደዚሁ በጽሁፍ ደረጃ ከመጽሐፍ ቅዱስ በላይ ነው ያለችበት ሐሳብ ካለ አንተ፣ ከሌለ ግን አንሰማ። ይሄው ሐሳቡን ሰጠው እኮ ብራዘር። አንተ እኮ ኦርቶዶክስን እየተከላከልክ ለምን ውሸታም ኦርቶዶክስ ነው እየፈለክ ያለው? አይዞ ወዳጄ አይዞ። ቤተ ክርስቲያኒቷን በምታምንበት ጉዳይ ላይ አዎ ትክክል ናት ብለን በምናምንበት ጉዳይ ላይ አዎ አጠገቧ ቆመን እናወራለን። ከሷ ግን ባለፈ ክርስቶስ ሳምራስተት ያለችበትን አሳይ። በሷ ላይ ክርስቶስ ሳምራስተት ያለችበትን አሳይ። አንዴ አሳያለሁ። በሷ ላይ ቆመ በውሸት ከየት እንደሆንክ አጀንዳን በማናቅበት ጉዳይ ላይ ቤተ ክርስቲያኒቷን መተህ ስታማት ግን ዝም ብለን አናየም። ምክንያቱም ምንጭ የት እንደሆነ አናቅ። አንዴ ቆይ ምንጭ የት እንደሆነ ስለማናቅ ማለት ነው። ገድለ ክርስቶስ ሳምራን ጠይቀናል። ገድለ ክርስቶስ ሳምራ ስህተት ነው እያልን ያለ ነው። ስህተት ነው እያልን ያለ ነው። ይኸው በአምላክ ቃል የበላይነት ስንመዝነው ቆይ አንተ ሳትሆን ቤተክርስቲያን ውስጥ ነው ያለችበትን ያሳየኝ ብራዘር። አትደረብ ለምን የምትደረብ? ምን ያስጨዋል? ቤተክርስቲያኒቷ መጽሐፍ ቅዱስ የመጽሐፍት ሁሉ ራስ ነው ብላ በምታምንበት በዚሁ አንደበቷ ቆይታ ደግሞ ከእግዚአብሔር ቃል ጋር የሚጋጭ ራስ የሆነውን የአምላክን ቃል አፈር ከድሜ የሚያስገባ ሌላ ክርስቶስ ሳምራ የሚባል መጽሐፍ አላት። አየህ፣ በዚህ ቃል ስንመዝነው በእግዚአብሔር ቃል ራስ በሆነው በእግዚአብሔር ቃል ስንመዝነው የሐሰት ትርክት ነው። መጽሐፍ ቅዱስ ውስጥ ሊገባ አይችልም፣ ሊናገር አይችልም፣ ሊያወራ አይችልም። የእግዚአብሔርን ሐሳብ ያጣምማል። ስለዚህ እያልን ያለ ነው ምንድን ነው? ራሴ ወደምትዩ ወደ እግዚአብሔር ቃል ተመለሺ ነው እያልን ያለናት ኦርቶዶክስ ቤተክርስቲያኒቷን። ኦኬ፣ ይህንን ነገር ነው እያወራን ያለ ነው። ሚዛናችን ማን ሆኖ? የእግዚአብሔር ቃል ሆኖ ራሴ ነው የምትለው የእግዚአብሔር ቃል ሆኖ ማለት ነው። ዲያቆኑ ሊያወራ ይፈልጋል። ዲያቆኑን አውራው። እሺ ቆይ አንዴ ደግሞ እዚህ ጋር ለመልስኝ። አንዴ ዲያቆኑን አውራ። ዲያቆኑ ይሄው ከዲያቆኑ ጋር ቆይ አንተ ባወራ 30 ሰከንድ ናችሁ። እሺ ዳኒ ቆይ አንዴ ፕሊዝ ኦርቶዶክስ ባወራህበት ቆይ አንዴ 30 ሰከንድ ስተኛ። አንዴ ዳኒ 30 ሰከንድ ባወራህበት። አሁን ማስረጃ ነው ያመጣሁት እኔ። ይሄው አሁን ከዲያቆኑ ጋር አውራ ወዳጄ። ዲያቆን አንሙት ከየት ቤተ እምነት ነህ? እሺ እንኳን ደህና መጣ። ይሄው ከላይ ካለው ከኤክስ ጋር እሺ አውራ። አወራለሁ ከሱ ጋር ቆይ አንድ 30 ሰከንድ ግን ስጠኝ። ባወራኸው ላይ 30 ሰከንድ ላውራ። አንተ መጽሐፍ ተካረከ ይሉታልክ ወንድም ወጣላለሁ። እኔ እኮ ማስረጃ ነው ያመጣውልህ። ያሳየው የቤተክርስቲያን ማስረጃ ነው። ማስረጃ ላይ 30 ሰከንድ ላውራበት። 30 ሰከንድ ያዝና ማስረጃ አንጣና የቤተክርስቲያን ራስ ማለት ከመጽሐፍቶች ሁሉ በላይ አይደለም የሚል ማስረጃ ካለ አንጣ። 30 ሰከንድ ነው እየለመንኩ ያለሁት። 30 ሰከንድ እንድናምን በማስረጃ አውራ አሌክስዬ። እኮ 30 ሰከንድ ስጠኝ። ችግር የለም። እሺ 30 ሰከንድ ያለ ማስረጃ ማለት ነው። እሺ ችግር የለም። ያለ ማስረጃ አውራ። በማስረጃ 30 ሰከንድ ይኸውላችሁ ውሸታም ኦርቶዶክስ መግባት ጀመረ፣ መንጫጫት ጀመራችሁ። 30 ሰከንድ ስጠኝ። አንተ ባመጣኸው ላይ መጽሐፍ ቅዱስ ራስ ነው ብላለች። እሺ ገድለ ክርስቶስ ሳምራን ደግሞ አንተ ትቃወመዋል። እሱ አንተ ነህ።
ቤተክርስቲያኗ ስህተት ነው ያለችበት ካመጣ ነው ጥሩ እንጂ አንተ የምትፈልገውን እየመረጥክ ልክ ነው፣ አንተ ማትፈልገውን ደግሞ ስህተት ነው ማለት አትችልም። ክርስቶስ ሰምራ ገድሉን አሳየው ራስ እንደሆነ የቤተክርስቲያን ራስ ገድሉ እንደሆነ አሳየው። ጨርሻለሁ። ከዚህ በኋላ ዲያቆን ነኝ ካለ እሱ ጋር ማውራት እንችላለን። ግን እኔ የምጠይቀዋለሁ፣ እኔ ነኝ የሚጠይቀው። የሚያወራበት ርዕስ አላውቅም፣ እኔ ነኝ የሚጠይቀው። እሺ ይሄው አሁን እኛ በመረጃ ነው እያወራን ያለ ነው። ልክ ይሄው ዲያቆኑ አለ ከኦርቶዶክሱ ዲያቆን ጋር እስቲ ያወራ። እሺ በምን ጉዳይ ላውራው? ይሄው ቤተክርስቲያኒቷን ስህተት ነው ካለ ገድሉ በሚያወራው ሐሳብ ታወራዋል። እሺ ልጠይቀው ነው። እሺ ዲያቆን ገድለ ክርስቶስ ሰምራ ስህተት ነው ወይስ ትክክል ነው? አሁን ገድለ ክርስቶስ ሰምራ ስህተት ነው ወይ ትክክል ነው በሚለው ሳይሆን ወዳጄ ይኸውልህ አንድ ነገር አለ። አንተ በምትፈልገው መሰረታዊ ወይም ቤዝ የሆነ አዳምጠኝ ቤዝ የሆነ የቤተክርስቲያናችን መመሪያና መርህ የምንከተለው መጽሐፍ ቅዱስ ነው። ዋና መጽሐፋችን። ቆይ አይ አንተ ብቻ እንድታወራ ከሆነ የፈቀዱልህ ቀጥ አንተ ክርስቶስ ሰምራን ብቻ ነው እንደምታውቀው አንተ እንደ ሌላ ስንት ነገር ማሳመኛና ማብራሪያ እያለ ዲያቆን አንዴ ሶሪ ዲያቆን ኤክስ አንዴ ክርስቶስ ሰምራት ልክ ነው ልክ አይደለም እኮ ርዕሱ። በቃ ዲያቆንማ ልክ ነው ብሎ ያምናል። ያወራንበት ክርስቶስ ሰምራ ገድልና መጽሐፍ ቅዱስ እኩል ነው ብለሃል አይደለ? አይ ክርስቶስ ሰምራ ይበልጣል። ኖ ገድለ ክርስቶስ ሰምራ ይበልጣል ነው ያልኩት። ይበልጣል መጽሐፍ ቅዱስ ክርስቶስ ሰምራ ይበልጣል እያልክ ነው አይደል ያልኸው? እሱ ላይ አውሩ በቃ እሱ። ዲያቆን አንተ የትኛው ነው የሚበልጠው ከመጽሐፍ ቅዱስና ከክርስቶስ ሰምራ? ቤተክርስቲያናችን በሱ አታምንም። በቃ ክርስቶስ ሰምራ ተጨማሪ አዋልድ መጽሐፍ ተብሎ ነው የሚያዝ እንጂ እየሰማኝ ነው። አዋልድ መጽሐፍ ተብሎ ነው የሚያዝ እንጂ የክርስቶስ ሰምራ፣ የአርሴማ፣ የጊዮርጊስ ወዘተ ተረፈ ያ ሁሉ አዋልድ መጽሐፍ ተብሎ ነው። በትክክል የምንመራበት መጽሐፍ ቅዱስ ብቻ ነው የኛ አሁን እሱ መሰረታው። በቃ እሱ ላይ እዚህ ላይ አውሩ በቃታችሁ ላይ አውሩ። እሺ ስለዚህ እኔ አንድ ጥያቄ ልጠይቀው። ገድለ ክርስቶስ ሰምራን የማይቀበል ሰው ሲኦል ይገባል አይገባም? አጭር መልስ። አሁን እሺ በመጽሐፍ ቅዱስ ቃል ስንመረምረው ይሄን አይገባም። ቆይ እሺ አይገባም ብሎኛል። እዚህ ጋር እድል ስጡኝ። ዳኒ ሚዩት እንዳታረጉ። ገድለ ክርስቶስ ሰምራን የማይቀበል ሲኦል አይገባም ብሎኛል። እኔ ደግሞ ገድሉን ላንብበው እና እሱን እንግዲህ አብረን እንየው። በዚያን ጊዜ አቤቱ ጌታዬ የቅዱሳን ገድላቸው ሲነበብ የቅዱሳን ገድላቸው ባይዘው የእሷን ብቻ አይደለም። ቆይ እንጂ እኔ ላውራ። የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንግዲህ እንደነዚህ ያሉ ሰዎች ትምራቸዋለህ ወይስ አትምራቸውም አለችው። ክርስቶስ ኢየሱስ እሱ ምን አላት? በጥቡ ልብ ሆነው ያለመጠራጠር የሚያምኑት ወደ መንግስቴ ይገባሉ። የማያምኑ ቢኖሩ ግን ክፍላቸው ከነ አርዮስና ከነ ሰባሪዮስ ጋር ነው። ስለዚህ የማያምኑት ሲኦል ይገባሉ። ገድሉን አለቀ። አሁን ልጁ ግን አለኝ ኖ ባያምን ችግር የለውም አለኝ። መጽሐፉስ ባያምን ሲኦል ይገባል አለኝ። ሁለቱን እንዲያስታርቅ እኔ ጠይቄዋለሁ። ይመልስ አለያ እናንተም ጠይቁት። ውሸት የሚሉ ካለ ቪዲዮ አይከፍትም፣ ስክሪንሻት ፎቶ አንስቼ መጽሐፉን ልላክላችሁ። ያስላለ ከፍትልሃለሁ እንደምታነበው ነው ያለው። ክፈተው። ኦኬ ቴንክ ዩ ብሩክዬ ክፈተው። አይ ከፍትልሃለሁ። ገድለ ክርስቶስ ያነበብከው ትክክል ክፈተው። አንዴ ልናገር። ትክክል ነው። ቆይ ያነበብከው ትክክል ስለሆነ ጥያቄ ያለበት ሰው ካለ ከፍትልሃለሁ። ያነበብከው ትክክል ነው። ብሩክዬም ጋር አለ እኔም ጋር አለ። አንዳች አልጨመርክም። ገድለ ክርስቶስ ሰምራ ላይ ትክክለኛ ነው ያነበብከው። ተሳስቷል ብሎ የሚል ሰው ካለ ያው እኛ እንመሰክርላለን። እኔም ጋር መጽሐፉ ስላለ እሺ ቴንክ ዩ። ልጁ ግን ምን ብሎኛል? ባታምንም እሺ አውራ። ኦኬ ለኔ ብቻ ነው የሚሰማኝ። ከመጽሐፉ በፊት የጻፉ ስንት አዋልድ መጽሐፍት እኮ አሉ። ኔትወርክ እኔ ጋ ነው የሚቆራረጠው። እሱ አይሰማም። ወጦ ይግባ። አንዴ ወጦ ይግባ። ምናልባት ወጦ ይግባ። መምህርን እሺ ሰላም ጤና ይስጥልን። ይህ ድምፅ የሚሰማችሁ ሁሉ እንደየሰዓት አቆጣጠራችሁ እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ ሰላም ብያለሁ። የቤቱም ባለቤትም
ድምጽ ለመሰማቱ አንድ ሰው ይንገረኝ፣ ከዚያ ሳይን ቀጥል። ይሰማል። አመሰግናለሁ። ከየት ነው የሚለኝ አካል ካለ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። የቤተክርስቲያኗ ያው እንግዲህ ስሜ እንደምታዩት መምህር ነኝ። በዚህ ውስጥ እንግዲህ 467 አካባቢ ሰዎች እየሰሙ ነው። ብዙ ሰው በእነዚህ ውስጥ እንግዲህ ብዙ ምሁራን ያነበቡ የተማሩ ሊቃውንተ ቤተክርስቲያን በየእምነታቸውም ደግሞ የተለያዩ ሰዎች እንዳሉ እያሰብን መነጋገሩ ጥሩ ነው ብዬ አስባለሁ። አሁን እዚህ ጋር ሆነ በትክክለኛ ቅርታ ሚውት ያርጉልኝ። ለመነጋገር ከተቻለ መጽሐፍ ቅዱሳዊ በሆነ መልኩ ብናወራ ጥሩ ነው ብዬ አስባለሁ። ከዚህ ውጭ ግን አሁን ያነበብኩ የክርስቶስ ሰምራ ገድል ትክክል ነው፣ አልተጨመረም፣ አልተቀነሰም። ገድሉ የተነበበው ትክክል ነው በመጀመሪያ ማለት ነው። ነገር ግን አንተ በተረጎምከው ልክ አንተ ባወራው ልክ ግን እኛ ኦርቶዶክሳውያን ደግሞ አንተረጉመው። ጥሪ ያለ ትርጉም አለ፣ አንድምታ የሚባል አለ። ከመጽሐፍ ቅዱስም ጀምሮ በጥሬ ዘርና እንዲያጥር ትርጓሜውን ይንገሩኝ እስኪ። ቆይ ትርጓሜውን እስኪ ይንገሩኝ። ረጅም ጊዜ ይሰጣል፣ አዳምጠው። ቅድም እኮ ተናገርኩ፣ ለዛ ነው። አሁን ታፍታፍ ሳይሆን መጀመሪያ እንደማመጥ፣ ችግር ካለ ፖይንቶችን እያስክ የምናገረው ነገር ላይ በደንብ አድርገህ መቃወም ቻሌንጅ ማድረግ ትችላለህ። ተረጋጋ። መጀመሪያ ካፌ እንድትለኝ አልፈልግም። እንደዚህ አይነት ክርክርም ማካሄድ አልፈልግም። ቅድም የነገርኩ እነዚህ ሰዎች እየሰሙን ነው፣ ብዙ ሰዎች ይሰማሉ። ተረጋግተህ ዕውቀት ካለ ማናገር ትችላለህ ከኔ ጋር ማለት ነው። በጣም ስታበላሽ ስላየሁ ነው የገባሁት። ብዙ ነገር ዝም ብለህ የቤተ ክርስቲያኗ ጥላቻ ሊኖርብህ ይችላል። ቆይ እኔ በእናታችሁ ለምንድን ነው? ቆይ አንተም አዳምጠኝ ወንድሜ። አሁን አንተ ደግሞ አዳምጥ ነው እያልኩ ያለሁት። አሌክስ ለምንድን ነው መነጋገር ፍላጎት ካለ ቆይ መምህር አንዴ። አሌክስ በደምብ ስማኝ። ማንም ሚውት አያደርግህም። ያቀረብክባቸው ቻሌንጅ ከባድ ነው። መምህር ግን ይመልሳለሁ ብለዋል። መሳሳትን ይንገሩ። ሚውት ላድም እንደ ቤተክርስቲያን ደግሞ መምህር አንቱ ብለህ ጥራቸው። ችግር የለም። እሱ አንተ አላለ ምንም ማለት በቤተክርስቲያን ውስጥ ካላለፈ ድረስ አንቺም ሊል ይችላል። ስለዚህ አንተ ጥያቄ ነው የምጠይቅህ፣ አዳምጥ። የክርስቶስ ሰምራን ገድል አንብበሃል? ለምንድን ነው የሚጠይቁኝ? እኔ የጠየቅኩትን መልሱ እንጂ። እኔ እኮ ጥያቄ ነው የጠየቅኩት። ጥያቄን በጥያቄ ነው መልስልህ። ኢየሱስ ክርስቶስም እኮ ይኸውልህ ሲጠይቁ ጥያቄ ነው የሚጠይቃቸው። ቆይ ላስታውስ፣ ጥያቄ በመልስ ነው የሚመለሰው። ቆይ በእርሶ መንገድ አንተ ለአንደኛ እኔ ኢትዮጵያዊ ነኝ ወዳጄ። እንደ ሶማሌኛ ዝም ብለህ እንደ ሶማሌ ሰዎች አፍታፍተውን መስማት አንችልም። እኛ ባህል ወግና ስርዓት ያለን ሰዎች ነን። ቆይ መምህር አንዴ በዚህ ልክ አድርጉ፣ ማዳመጥ ይሻላል። ቆይ ችግር የለም። ላውራ ስማይ መጀመሪያ እንዴት አዳምጬ ነው መጀመሪያ አሳኝ ስማኝ። መልስ ነው የምፈልገው። አይጠይቁኝ። መች ጠየቅኩ? ገና አልጠየቅኩም። አትፍራ እንጂ ምን ነው ፈራ? ወይወሎት አንዴ 30 ሰከንድ ይስጡኝ። ኦ እግዚኦ ፍጠር ሰባ ስማ አድግ ወበቅል በቤተ መልአተው እና ከነዛ ውስጥ እንዳይሆኑ ለጠየቅኩት ብቻ ይመልሱ። አሁን እግዚኦ ብለህ ሲበልልኝ ቆይ ግዙ ደግሞ አልጠቀስከው ወይ መምህር ይውላችሁ። ውሸታም ኦርቶዶክስ እንዲህ ነው የሚያደርገው። እኔ መምህር አትበሉ ይባላል። ራሳቸው መምህር ብለው መጥተዋል። ይሁን ለጠየቅኩት ገድለ ክርስቶስ ሰምራ ሌላ ትርጓሜ ካለው እሱን ትርጓሜውን ብቻ ይስጡ። አለቀ። መች ትርጓሜ ያለው አልኩህ እኮ። አራደለም ተመራ ወዳጅ፣ ዝም ብለህ መጀመሪያ ተረጋጋ። የገድሉ እኮ አይደለም ትርጓሜ ያለው አልኩህ። እያንዳንዱ ገድል ትርጓሜ ያለው አይደለም እያልኩህ ያለሁት። አንተ በተረጎምከው ልክ አንተረጉመውም። ከመጽሐፍ ቅዱስ ጀምሮ አንድምታ ያለው ትርጓሜ ነው እንጂ የገድሉ ራሱ ችሎ አንድምታ አለው አላልኩም። ቆይ እሺ የእርሶን ትርጉም ይንገሩኝ። የኔ ትርጉም ስህተት ነው። የእርሶ ትርጉም ምንድነው? ይንገሩኝ። አዳምጥ ልነግርህ እኮ ነው። እንዴት አድርጌ ላስረዳ? ካፍካፌ እያልክ ወዳጅ
ይቀጥሉ። ቀጥል። እሺ አንተ ልስጥ። እሺ እኔ የምፈልገው ቀጥል። ጥያቄን በደንብ አድርገህ ጠይቅ። ጥያቄን በደንብ ልጠይቅ። እኔ ገድሉን ያላመነ ሲኦል ይገባል ሚል መጽሐፍ አለኝ፣ አምነዋለሁ። አይ ገድሉን ያላመነ ሲኦል አይገባም፣ መጽሐፍ ቅዱስን ባምንም ባላምን ሁላ ማለት ነው። ገድሉን ባምነውም ገድሉን ካላመንኩ ሲኦል ነኝ፣ ባላምነውም ገድሉን ካላመንኩ ሲኦል ነኝ። የዚህኛው መጽሐፍ ትርጓሜ ዘወርሃ ጥቅምት ላይ ያለው ገጽ 54 ላይ ያለው የእሱን ትርጓሜ እንገሩ። የእኔ ትርጓሜ ገድሉን ካላመንክ ሲኦል ነህ ኦርቶዶክስ ሆይ ይለኛል። እርስዎ ደግሞ የዚህን ትርጓሜ ቀጥታ ይምጡ፣ ዝልፊያውን ምኑን ይተውትና ቀጥታ ትርጓሜውን ይስጡኝ። ሚውት አድርጌ ያለው ቀጥታ። መቼ ዘለፍኩ? እኔ ተዛለፍኩኝ? መልስ ስለዚህ ስጠኝ መጀመሪያ። ቀጥሉ። ዘልፍ ያለው መልሱን ይቀጥሉ። ቅድም ምን ብለዋል? አንተ በተረዳኸው አይደለም፣ በቤተ ክርስቲያን ትምህርት ስላላለፍክ ወደ መናቅ ሄደዋል። ያ ዝልፊያ ነው ለኔ። ዋናው ነገር እሱን እንተው፣ መልሷን ብቻ ይሄ እኮ ዝልፊያ አይደለም። ይኸውልህ ስላላወቅኸው ይሄ አሁን ደግሜ ነው የምነግርህ። ብታውቀው እንደዚህ ልትላለች። እሺ ይቅርታ። በጣም ሰራት ያላልኩት ሰዎች ይሰሙናል እኮ አልኩህ። ይኸውልህ ወዳጄ መልካም። እሺ ይቅርታ። ገጽ 54 ያለችውን ትርጓሜ ይስጡኝ። አልሰደብኩም፣ ልሰድብህም አልችልም። እኔ ዲያብሎስ ልጅ አይደለሁም፣ አልሳደብም። በጣም የተረጋጋው የቤተክርስቲያኗ ልጅ ነኝ። ይሄን ማወቅ አለብን። በጣም የሚታዘቡን የሚሰሙን ሰዎች ስላሉ። ስለዚህ ወደ ጥያቄ እመጣለሁ። የክርስቶስ ሰምራን ገድል ያላመነ ሲኦል ይገባል፣ ያመነ ደግሞ መንግስተ ሰማያት ይገባል ብሏል። ከዚህ አንግል ምን ትላለህ? አይደል ጥያቄ? ያላመነ ሲኦል ይገባል ይላል። በቃ አለቀ። እሱን ያብራሩት። ካልሆነ አይደለም ወይም ነው ብለው ይቀጥሉ። በጣም ጥሩ እኮ ጥያቄህን እኮ በደንብ እንትን እያልኩ ነው። ሌላ የጨመረክ እንዳትለኝ። የክርስቶስ ሰምራ ገድል ከቤተ ክርስቲያኖች ባሉ ገድለ አቡነ ሐራ፣ ገድለ ተክለ ሃይማኖት፣ ገድለ አርሴማ የተለያዩ የጻድቃን የሰማዕታት ገድሎች አሏት። ከነዚህም አንፃር አንዷ የክርስቶስ ሰምራ ገድል ነው። የክርስቶስ ሰምራ ገድል እንግዲህ በቤተ ክርስቲያናችን ያለ የነበረ ወደፊትም የሚኖር እኛ ኦርቶዶክሳውያን አክብረን የምንይዘው ከመጽሐፍ ቅዱስ የተውጣጣ ብለን የምናምነው ሲሆን ለአንተ እንደ ፕሮቴስታንት አማኝነት ደግሞ በዩ ጩፋ ካራቲ ማመን መንግስተ ሰማይ ያስገባል ያስገባል። ፕሮቴስታንት አይደለም። አሌክስ ኦኬ፣ መምህሩ ቀጣፊ ነው። ፕሮቴስታንት አይደለሁም እኔ ኦርቶዶክስ ነኝ ነው ያለው። በእርግጥ የሚመልሰውም የለውም። ዝም ብሎ ስም የተሸከመ መምህር ነው። መልስ ስለሌላቸው ነው የሚመልሰው። ይግባ በቃ የሚመልሰው እውነቱን ነው። አየህ፣ ስም ተሸክሞ መምህር ነኝ ብሎ እያለ ኦርቶዶክስ ነኝ እያለ እየጠየቀው እኛ ስለ ኦርቶዶክስ እየተከራከር ነው ቻሌንጅ ያቀረበባችሁ ማለት ነው፣ መጽሐፍ ጠቅሶ ማለት ነው። ከዚህም ጋር አሁን አሌክስ ከሚለው ጋር የሚስማሙ እኔ አሁን ቤተክርስቲያኒቱን እንኳን እኮ በአንድ ጎን እኮ እንዳንከራከርላት በሌላ ጎን ደግሞ የሚያፈርስ ትምህርት አላት። አሁን አሌክስ ለሚለው ነገር እኔ ቀጥዬ ሌላ ማጠናከሪያ ሰጣችኋለሁ። ቤተክርስቲያኒቱ እኮ አይ 10 መጽሐፍ ብቻ ብላ ትላለች ብዬ እንኳን እንዳልመሰክርላት እንደ ቀድሞ ዲያቆንነቴ ማለት ነው እንዳልመሰክርላት፣ እዚህ ደግሞ ሌላ ጉድ ተገኘ። አሁን አሌክስ ከሚለው ውጪ የባሰ ማለት ነው ሌላ መጣ ማለት ነው። ስለዚህ አሁን ይሄ መምህሩ ዝም ብሎ የደጀ ሰላም አንበሳ ነው እንጂ እውቀት ላይ ዜሮ ነው። ለዚህ ነው ኦርቶዶክስ ነኝ እያለ ሲለው አንተ ፕሮቴስታንት አለው። ፕሮቴስታንት አይደለም እና አሌክስ ፕሮቴስታንት ነህ ነኝ። ዳኒ ጋር ኦርቶዶክስ ነኝ ብዬ እያወራሁ ያው እኔም እሱን የሰማሁት። ታዲያ ምንድነው ለራሱ ለኦርቶዶክሳዊ ሰው መልስ መመለስ ሲያቅተው መምህሩ መጥቶ የእግዚአብሔር ሕዝብ ላይ ፊት የሚለው ይችላል? ኦርቶዶክስ ነኝ ስልም ከነ ቦታዬ ከነ ቤተ ክርስቲያኔ መናገር እችላለሁ ከመገለገልበት ውሸት እንዳይመስል። ዲያቆን መልስለት። አሁን ኔትወርክ ጥሩ ከሆነ ዲያቆን። እሺ መልሻለሁ። አሁን ይሰማል? ከተሰማ አንድ ሰው ይሰማል ይበለኝ። ማለት ዲያቆን ኔትወርክ ጥሩ ካልሆነ እሺ በደንብ ትሰማለህ። በደንብ አሁን ጥሩ ይመስለኛል። ወንድሜ
ማነህ ሚስተር ኤክስ የጠየቀው ጥያቄ ገድለ ክርስቶስ ሰምራን ያመነ ገነት ይገባል፣ ያላመነ ደግሞ ሲኦል ይገባል ምትለው። ቤተክርስቲያናችን ደግሞ እንደዚህ አታስተምርም ነው እኔ የምለው። ለምን? ዋናው መሰረቷ ቤዟ መጽሐፍ ቅዱስ ነው። መተዳደሪያ ደንቧም መጽሐፍ ቅዱስ ነው። ሌላ ይችላል። ግን ስለዚህ ዲያቆን ምናልባት ቤተክርስቲያን ካላስተማረች ገድለ ክርስቶስ ሰምራ ተወግዟል። ቆይ ይሄ አስተምሮ የላትም ካልክ ገድለ ክርስቶስ ሰምራ ስህተት ነው በለኛ። አልተወገዘም። ይኸውልህ ወዳጅ አልተወገዘም። አሁንም እኮ የቤተክርስቲያኑ መጽሐፍት እንዳሉ ተመርምረው ሙሉ በሙሉ አልታዩም። አሁን አንድ ሰው ጥያቄ ሲያነሳ ነው ደንግጠንኛ ያንን መጽሐፍ ማየት የጀመርን እንጂ ጫፍጫፏን የወሩን ማነብነብ ነው። በቃ ለሊት ቁመን የምናነበንብ እንጂ ወዳጄ በደንብ እየመረመርን አይደለም። ለዛ እሱን አባቶች አይተው ሊቃውንት አይተው መርምረው የሚያወጡት ይሆናል። እንደ አሁን የዮሐንስ ገድል ስማኛ ዲያቆን አንዴ ይስሙ። ቆይ አንዴ ይስሙ መልሰዋል። እሺ ቀጥል። እንደ ዮሐንስ ገድል የተወገዘ ዮሐንስ ገድል አለ። የደብረ ሊባኖስ ሊቅ መርምረው አይተው ሊቃውንትም ተስማምተውበት ተወግዞ ተለይቷል ከቤተ ክርስቲያን መጽሐፍትነት። ለምን? ችግር ስለተገኘበት፣ ጉልህ የሆነ ችግር ስለተገኘበት ነው። አሁን እነዚህ መጽሐፍቶች ውስጥም እኛ ዝም ብለን እያነበብናቸው ሌሊት ተነስተን እያነበብን ወይም በዕለቷ በ24 እያነበብን ነው የቆየ ነው። ይሄ መጽሐፍ አልተመረመረም፣ በደንብ መታየት አለበት ብለን አሁን እኛም አባቶችም እየተነጋገሩበት ያለ ጉዳይ ነው። ለዚያ ይሄን አንተ እውነት ኦርቶዶክስ ከሆንክ እንደ ጥያቄ አድርገህ ይሄን መጠየቅም የለብህም። ቤተክርስቲያናችንን ልታስወቅስ አይገባም። ወይ ደግሞ በደንብ አንብብ። በቃ ነገረ ድህነት ስጨርስ ንገረኝ፣ ማውራት ፈልጋለሁ። እሺ ስጨርስ እነግርሃለሁ። አዎ በደንብ አንብብ። ለዛ ይሄ የክርስቶስ ሰምራ የአርሴማ ምናምን ገድላት፣ እነዚህ ገድላት ተነስተው ለመጽሐፍ ቅዱስ መከራከሪያ አይሆኑም። መጠው ወይም ደግሞ የቤተክርስቲያናችንን ዶግማ የሚያብራሩ መጽሐፍት ሆነው ሊቀርቡ አይችሉም። ገብቷል? ለዚያ አንተ የጠየቀው ጥያቄና የምታነበው ጽሑፍና መጽሐፍ ቅዱስ የቤተክርስቲያን መሰረት ነው ስትባል ቤተክርስቲያን ኦርቶዶክስ ትቀበላለች አትቀበልም? የምትቀበለው ይሄንን ነው ብለህ ለማስረጃነት ያቀረብከው ሌላ አይገናኝም። ለዛ በደንብ ልታነብ ይገባል። እኛንም ሌላ ነገር ውስጥ ባታስገባ። ሊቃውንት ደግሞ ያስቀምጡት ነገር አለ። አሁንም ቤተክርስቲያኗ እየተነጋገረችበት ያለ ጉዳይ አለ። ጨርሻለሁ። እሺ እኔ ደግሞ ልቀጥል። እኔ አላረዝምም እንደዚህ። የመጀመሪያው ነገር ቤተክርስቲያኗ ይሄን አታምንም ብሏል። ይሄን አታምንም ካለ ገድሉ ስህተት ነው መባል አለበት። እኔ ሀሳብ ሲቆራረጥ ባይዘው እኔ አጭር ነው ማረጋት ባይዘው ቱ ዘ ፖይንት ስለማወራ የመጀመሪያው ነገር ምን ብሏል? ቤተክርስቲያን ገድሉን ያላመነ ሲኦል ይገባል ብላ አታምንም አለ። ይሄን ካለ ገድሉ ስህተት ነው ክርስቶስ ሰምራ እያለ ነው ማለት ነው እኮ አይደለ? አይ እስከዛ ይመርመር ካለ እስኪመረመር እኛ ስንት ዓመት ነው የሚመረመረው? ስንት ዓመት ነው የሚመረመረው? እነዚህ ገድላት ከመቼ ጀምሮ ነው የተጻፉት? ይመርመር እያልኮ ጭራሽ ጥርጣሬ ውስጥ ነው አይደል? በጥርጣሬ ልኑር ዝም ብዬ ከዛ ደግሞ አንተ አንብብ ይለኛል። አንብብ እኮ ነው ይሄን የጠየቁ። ማያነበው ኦርቶዶክስማ ማያነበውማ ዝም ብሎ አሜን እያለ ይኖራል። ማያነበው እኔ እኮ በተቻለኝ አቅም አንብቤ ምዕመን በሆንም ተራ ምዕመን በሆንም ስለዚህ ያነሳው ሐሳብ እንደው ባይዘዌ እንደዚህ አይነት መልስ ካለኝ አልገባም። ባይዘዌ አሁን ባይገባ አንድ ኦርቶዶክስ መልስ አጡ ለማለት እንኳን አይቻልም። ለምን? ኦርቶዶክስ ባልገባበት ጴንጤ ነው እነ ኤርሚያስ ናቸው እነ ዳኒ ናቸው የመለሱለት። ኦርቶዶክስ ሲገባ ይመልስለታል ይባል ነበር። ገብተህ ግን ምን አልከኝ? የሚያሳፍር ነገር። አንደኛ ቤተክርስቲያኗ ተቀበለውም አልከኝ። እሺ ገድሉ ስህተት ነው ወይ ስልህ አይ ገድሉ እየተመረመረ ነው። እኔ ራሱ የሆነ እኮ ያሳብዳል። እኔን ያሳብደኛል። ሳልጠጣም ያሰክር ነገር ነው እየነገራችሁኝ ያላችሁት። ደግሞ ኦርቶዶክስ አይደለህም የሚል ጴንጤ ነህ ይለኛል፣ መጥቶ ሙስሊም ነህ ይለኛል። እንዲህ በመፍረድ ነው ወይስ አሁን ከልብ ቅንነት ከሆነ በነገራችሁ ላይ እንደው ሰውን አትረዱትም? እንደው ከልቡና ሲሆን ለመዋሸት ለማስመሰል ሲሆን እኮ ትረዳዋለህ። ከልብ ቅንነት የመጣን ሰው እንዲህ በማግለል ነው ወይ ዝም ብሎ በመፍረጅ
አላነበብክም እንዲህ ነህ በማለት ሳይሆን አሁን በጠየቅነው መሰረት እኔ መልሱ እኔ አልገባኝም። የገባው ካለ እኔ እንግዲህ ጨርሻለሁ። ሌላ ምለው ነገርም ግራ ገብቶኛል። ጨርሻለሁ። ሌሎቻችሁ ቀጥሉ። እሺ እኔ አንድ ነገር ልበልና ልጨርስ። ዲያቆን ይቋል ትቀጥላለህ። ብሩኬ መምህሩን ምሕረት አድርገህላቸው አይገቡ ወንድምነት ቢያንስ ግን ከገቡ በኋላ ሚውት አድርገው መቀመጥ እኮ ነው ደስ ይሰጣቸው። አዎ መምህር ተመልሰው ይምጡ። ኤርሚ የፕሊስ አስገቡት ማመረ እኮ ሊገቡ ነው። መምህር ኑ ይምጡ። አይ ቲንክ ጊዜዎትን ጠብቀው እርሶም ይናገራሉ። ኑ ይምጡ። እስከዛ ዲያቆን መቀጠል ትችላለህ። ባይዘይ ቻሌንጅ የተነሳው ከራሳቸው ቤት ነው። እሺ ይምጡ መምህር። ይኸው እንዳስገባሁት ያ ዲያቆን ቀጥልና ከዛ መምህር ደግሞ ይቀጥላሉ። ኦኬ ኤርሚ አመሰግናለሁ። እንትን አሁን ኤክስ በተናገረው ላይ ያው ልናነብ ይገባናል። አንተም ብቻ ሳይሆን ያው እኔ አሁን እንደ መከራከሪያ አድርገህ ስላነሳው እንጂ እኛም በደንብ ልናነብ ይገባናል። አሁን አንተ ያነበብከውን እኔ ከዚህ በፊት አላነበብኩትም። ብዙ ድርሳናትን ገድላትን አንብቤያለሁ። የነ ተክለ ሃይማኖትን፣ የነ ዘርአብሩክን፣ የነ አቡዬን አንብቤያለሁ። ብዙ ድርሳናትን ገድላትን አንብቤያለሁ። የክርስቶስ ሰምራን አሁን አንተ ያልከውን ቦታ ግን አላነበብኩትም። በደንብ አንብቤ እኔም ጥያቄ የማነሳበት ይሆናል። እንዴት ይሄ እኮ ከሃይማኖታችን ከእምነታችን መሰረት አንጻር የማያስኬድ ጽሁፍ ነው የተጻፈው። ይሄ እዚህ ላይ እኔ በጣም ጥያቄ አለኝ። ወንድሜ አንተ የጠየቀው ትክክል ነህ፣ ስላነበብክ ነው። እኔም ደግን በደንብ ማንበብ ይኖርብኛል። አንብቤ ይሄን ጥያቄ አንስቼ እኔ ሊቃውንት አባቶች ጋር አድርሼ እዚህ ጽሁፍ ላይ ወይም እዚህ ገድል ላይ መነጋገር እፈልጋለሁ። ለዛ ነው አንብብ ስላልኩ ደግሞ ሶሪ፣ ለሌላ እንትን ሳይሆን ይሄ ለመጽሐፍ ቅዱስ መከራከሪያ አይሆንም ብዬ ነው። አንደኛ የጠየቀህ ጥያቄ አንተ መልስና እንደ ድጋፍ ያመጣኸው ማስረጃ አይገናኝም። አራምባና ቆቦ ስለሆነ ነው። ለዚያ ይሄ ገድለ ክርስቶስ ሰምራ ላይ እንደዚህ የሚል እንትን ካለ ለእኔም ጥያቄ ነው። ይሄን ያላመነ ሲኦል ይገባል። ይሄን ያላመነ ገነት ያመነ ያመነ የተዘአም ነው ወዘተ ተጠምቀ ይድህን ነው የሚለው ወዘ ይአምን ይደየ ለዛ ቅዱስ መሰረታችን ነው የምንቀበለው መጽሐፍ ዲያቆን ተቋርጠሃል። ኔትወርክ መሰለኝ። ኔትወርክ ተቋርጧል። መምህር ይቀጥላል። አመሰግናለሁ። እኔ በባህሪዬም በተፈጥሮዬም ትርፍን ቃላት መነጋገር አልፈልግም። በልዩነት አምናለሁ። ቅድም ወደ ሐሳቤ ሲገባ ኤክስ የሚባለው ዩጭፋንም ላነሳ የቻልኩትኝ አሁንም እንድታዳምጡ ይፈልጋለሁ። በሌላ ቤት ላይ ገብተን ፕሮቴስታንት ሆኖ ተከራክሮኛል እና እናንተ ኦርቶዶክሶች ደብተራዎች ደጋሚዎች ናችሁ ብሎን ነው የወጣው። በዚህ ባለፈው ሳምንት ሌላ ቤት ላይ ገብተን 3 ሰዓት እስከ 5 ሰዓት የሚቆይ ፕሮግራም አለን። እዚህ ጋር ሌሎች ኢንቫይት አድርገው ነው ወደዚህ መጣሁት እንጂ አሁንም እዚያ ጀምረዋል። እንደዚያ ስለሆነ ፕሮቴስታንት እንደሆነ ስለማቀም ለዛ ነው አሌክስ ነው እንደዚህ የተከራከሩት ሌላ ቦታ ፕሮቴስታንት ሆኖ። አዎ አሌክስ እንደዛ አድርጋ ሰሎሞን ቤት ኤርሚ አንድ ነገር ቆይ ልናገር። ቆይ በምንም ታምር ፕሮቴስታንት ነኝ አይደለም። ስጠይቃቸው መልስ ሲያጡ ምን አሉ ይመሰለክ? ራሳቸው አንተም ፕሮቴስታንት ናሉ ቃል በቃል አስወረዱኝ። በምንም ታምር እንደዛ አላልኩ። ውሸት ጀመሩ። እኔ ይቅርታ ትልቅ ሰው ከሆኑ አላውቅም። ውሸት ጀመሩ። አጋንንት ትለናል። እኛ እኮ ሰዎች እኮ ነን። ኖ አጋንንቱ ጋር በኋላ የመጣ ሐሳብ ቆይ፣ አጋንንቱ ጋር በኋላ የመጣ ሐሳብ ነው። እሱ ኦርቶዶክስ ኤርሚ አጋንንት ያልኩበትን አንዴ ልንገርክ።
አንዴ ስማኝ። ከታችም ከላይም ጥያቄ የነበረው እንደዚሁ ገድላትን እያጣቀስኩም ከገድላትም ውጭ የማይገባኝን ስለ መልከጼዴቅ ዕብራውያን 73 አካባቢም እንደዛም ብዙ ቦታዎች እያነሳው ነበር። ከዛ ከታችም ይሄ የጴንጤ ተላላኪ ይሄ ጆባ እንደዚህ ሲሉ ከላይ ያለው ልጅ አንድ ሰዓሊ የሚባል ልጅ እንደዛ ብሎ ቃል በቃል ሲነገረኝ ስድብ ጀመራችሁ፣ ስድብ ለዘንዶ አፍ ተሰጥቷል፣ እናንተ አጋንንት ስላችሁ አስወረዱ። ከዛ አሁን ያን እንደ ጴንጤ ነኝ ብሏል ብለው መጡ። እንግዲህ እኔ እውነት ነው የምናገሩ ነው ያልዋሽ። ኦኬ። ስለዚህ አንተ የኦርቶዶክስ እምነት ተከታይ ነህ አይደል አሌክስ? እንዴ ያውልክ ኦርቶዶክስ ባህር ዳር በአታ ለማርያም ቤተክርስቲያን ከክርስቶስ ሳምራ ገዳም ጋር የተያያዘችው እዛው የንስሐ አባቴ መርጌታ አቤል በግልጽ እኮ ነው የምናገረው ከነቦታው። ስለዚህ መምህር ፕሮቴስታንት ነው ብለው ቅድም ስላሉ ነው ግን ወረዱ ወዲያውኑ። አሁን ይቀጥሉ ሀሳቡ ላይ ማለት ነው። መልካም እሺ፣ ልተወው፣ ችግር የለም። እኔ እንደዚያ ስላለኝ ፕሮቴስታንት እንደሆነ ስለተረዳው ነው ቅድም ዘልዬ አንተ እንዲህ ካልክ አንተ ብዬ የሰው ስም ላነሳ ይቻልኩት። በዚያ እዚህ የሚሰማ ስላለ ይቅርታ እላለሁ። ሌላ ወደ ተናገር እውነቱን ስመጣ እናንተ አስተማሪዎች ናችሁ። ቅድም እንዳልኩት በጣም ብዙ ሰው ነው የሚሰማን። እኛም መምህራኖች ነን። ዝም ብለን በዚህ በአቋራጭ መምህር አልተባልንም። 17 ዓመት ተምሬ ነው መምህር የሚለውን ስም ያገኘሁት። በዚህ ልክ ግን ዝም ብሎ ተናገር እውነቱም የቤተልሔም አውደልዳይ ነው መምህር አይደለም ዝም ብሎ የተሸከመ ነው ልትለኝ አትችልም። ካስፈለገ በምንፈልገው በተማርኩት ትምህርት መጠየቅ እንችላለን። ከአንተ ጋርም ትርፍ ቃላት መነጋገር አልፈልግም። ግን ዝም ብሎ አንድን ሰው ሳያውቁ ከመሬት ተነስቶ ኤርሚያስ እንደዚህ ነው ኤርሚያስ እንደዚህ ነው ብል ምንድነው የሚሰማህ? ለሚሰሙንስ ያንጻሉ ወይ? አንድ አማኝ ነኝ የሚል ወንጌል ሰባኪ ነኝ የሚል ሰውስ በዚህ አይነት እንደው አንድን የቤተ ክርስቲያን አባት መዝለፉ ትክክል ነው ወይ? ጥያቄ ልጠይቅህና ወደ ጥያቄያችሁ እገባለሁ። በሰላም ካወራ ማውራት እንችላለን። ምን ቀጥሉ ይቀጥሉ ከአሌክስ ጋር ማለት ነው የተጀመረው ላይ ማለት ነው። ቤተልሔም አውደልዳይ ስላልከኝ አንተ ጋር መጀመሪያ መልስልኝ። ከምን አይተህ እንዴት እየታውቀኝ ነው ለሚለው፣ ምክንያቱም ላይቭ ላይ ነው ብዙ ሰው እየሰማን ነው። አላልኩም ማለት አትችልም። ኦኬ ልክ ነው። ብዙዎች ይህን ስም ይሸከሙና መጽሐፍ ቅዱስ እውቀት የሌላቸው መምህር ነን ብለው ይመጡና ቅድም እርሶ እንዳደረጉት ነው የሚያደርጉት። እንደገቡ እኔ እዚህ ስገባ አሌክስ ኦርቶዶክሳዊ እምነት ተከታይ ነኝ ብሎ ነው ያለው እና ከዲያቆንም ጋር እየተነጋገረ ነበር፣ ከወንድሞቼም ጋር እየተነጋገረ ነበር። እርሶ እንደገቡ እዩ ጩፋ ብለው አሉ። እዩ ጩፋ ደግሞ ፕሮቴስታንት ነው። ኦኬ። ስለዚህ እኔ ኦርቶዶክሳዊ ነኝ እያለ እየተናገረ እርሶ መመለስ ሲያቅቶት እዩ ጩፋ ብለው ስላሉ አይ በቃ ይሄ የቤተልሔምም ወይ የደጀ ሰላምም አውደልዳይ ሊሆን ይችላል ስሙን ብቻ የተሸከመ መልስ ስለሌለው ይህ መልስ ስለሌሎት የወረዱ ስለመሰለኝ አንብያለሁ። ችግር የለውም። በመሰለኝ ባናወራ ጥሩ ነው። ኦልሬዲ ተዋለው እኔ ምንም ችግር የለብኝም። ግን ኤክስ እሺ ኦርቶዶክስ ከሆነ አንተ የኦርቶዶክስ ምዕመን ከሆነ እንግዲህ ያለህበትን ሁሉ ባታ እያልክ ባህር ዳር እንዳለ እየተናገርክ ነው። አበነፍስንም ሳይቀር እዚህ በሚዲያ እየተናገርክ ነው፣ እየሰማን ያለ ነው። አንተ የኦርቶዶክስ ጥያቄ የገርል ጥያቄ ካለብህ መጠየቅ ያለብህ የቤተክርስቲያን አባቶችን ወይስ ኤርሚያስን በግልጽ ወጥተው እዚህ ጋር ስለ ፕሮቴስታንት የሚያወሩ የፕሮቴስታንት ወንድሞችን ነው ይህን ጥያቄ መጠየቅ ያለብህ ወይስ ቤተክርስቲያን ላይ የተቀመጡ የንስሐ አባት ብለህ ያስቀመጥከውን ሰው ነው? መልስልኝ። መጀመሪያውን ልንገሮት። ዳኒ ጋር ገባንና ዳኒ እንደውም ኦርቶዶክስን ደግፎ ተከራከረልኝ። አይ መጽሐፍ ቅዱስ ራስ ነው ብሎ የሆነ መጽሐፍም እያወጣ የእምነት መገለጫ ተከራከረኝ። እኔ ደግሞ ገድሉን አወጣሁና ራስ ነው አትበለኝ መጽሐፍ ቅዱስ ገድለ ክርስቶስ ሳምራም ራስ ነው ብዬ መከራከር ስጀምር ዳኒ እንደውም ላስወጣህ ነው ቤተክርስቲያን እያንቋሸሽክ ነው ምናምን አለኝ። ዳኒ እንዲህ እንደውም ግራ ገባኝ። በየሄድኩበት እንዲህ ማንቋሸሽ ሆነ። ከዛ አንድ ዲያቆን ሲገባ ዳኒ ምን አረገ? እንደውም ሳያስወጣኝ ባለፈው አስወጥቶኝ ነበር ባይዘዌ ከ7 ቀን በፊት ምናምን ሳያስወጣኝ ዲያቆን ገብቷል አውራዋ ላይ። ከዛ ዲያቆኑ ጋር ማውራት ጀመርኩ። በአካል ላሉኝማ በአካል በጣም ብዙ ጥያቄ በተለይ መጽሐፍ ሄኖክ ላይ ጠይቄያለሁ፣ መልስ አላገኘሁም። እንደዚህ ምስጢራት ላይ አማደ ምስጢራት ላይ
እንደዚህ የማይደገሙ የሚባሉ ሰባቱ ሚስጥራተ ቤተክርስቲያናት ጠይቄያለሁ፣ መልስ አላገኘሁም። ስለዚህ ይሄ ሚዲያው ስለፈጠረልኝ ለማወቅ እንጂ እኮ ስለ ገድል ኤርሚን ወይም ዳኒን አልጠየቅኩትም። ዳኒ ጋር ስንከራከር ያስወጣኝ ብሎ መጨረሻ ላይ ዲያቆን ሲጋ በቃ የራሱ ጉዳይ ዲያቆኑ ጋር አውራ ላይ ለዛ ነው ዲያቆኑ ጋር ያወራሁት መጀመሪያ ላይ ስላልነበሩ ነው። ይሄ ነው መልሴ መምህር። ቤተክርስቲያኗ ላይ እንደሆነ ከተግባባን እምነት ብቻ ጸጋ ብቻ ኢየሱስ ብቻ የሚል ነው እንግዲህ ርዕሳችሁ እንደማየው። ግን እኔ እንዴት መጥቶ እዚህ አሁንም ገድላት ላይ እንዳወራችሁ አይገባኝም። ግን አሁንም ስለጠየቀው ጥያቄ ለመመለስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በገድላት ታምናለች ብቻ የሚል ቃላት በቤተክርስቲያናችን አስተምሮ የለንም። እኛ ኢየሱስ ብቻ የሚል የለንም። አብ ወልድ መንፈስ ቅዱስ እንላለን። ጻድቃን ሰማዕታት ወላዲተ አምላክ አምላክ ብላ ታምናለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ላቱ በድርሳናቱ ስለምታምን ከዚህም የባሱ በሌሎች ተቃዋሚ የሚሰማ ከሆነ ይሰማዎታል? እሺ አሁን ጸጋ ብቻ እምነት ብቻ የሚለውን ከኛ ጋር ይወያያሉ። ኤክስ ስለጠየቀው ጥያቄ መልስ ካሉት ለሱ ይመልሱለት። የቤቱ ርዕስ ከኛ ጋር ነው የሚወያዩት ከሱ ጋር ሳይሆን ማለት ነው። ኤክስ ግን ገድለ ክርስቶስ ሳምራ ገጽ 54ን ጠቅሶ ገድሉን ያላመነ ወደ ሲኦል ይገባል ይላልና ከመጽሐፍ ቅዱስ እኩል ነው ስላለ ለዚህ ጥያቄው መልስ ይመልሱለት ለሱ። ወደሱ እየርኩኝ ነበር። እሺ ስለ እንትኑ አመሰግናለሁ። በዚህ ባቀረባችሁ ጥርስ ላይ ቀጣይ የምንወያይ ይሆናል። ወደ ኤክስ መልስ ለመምጣት ግን ቤተክርስቲያኗ ብቻ የሚል ስለሌላት ድርሳናቱ ለምሳሌ ናኩቶላ የሚባል አለ። የ3 ዓመት የዝናብ ነጠብጣብ ያህል ትውልድ እምርልሃለሁ የሚል አለ። የነ ገድለ አርሴማም ራሱ ብዙ የተነገሩ ታምራት የሚመስሉ የተጻፉ ገድላቶች አሉን። በዚህ ቤተክርስቲያኗ ታምናለች። በዚህ የሚያምን ደግሞ የዘላለም ሕይወት እንዳለው ትናገራለች። ምክንያቱም መጽሐፍ ቅዱስ ብቻ ብላ ስለማትናገር በመጽሐፍ ቅዱስ ያልተጻፉ በመጽሐፍ ቅዱሱ ያልተደረሱ በገድላቱ በድርሳናቱ ስለሚገኙ ይህንን ቤተክርስቲያኗ ትቀበላለች። ባጭሩ ይሄ ነው ይላል። ገድሉ ትክክል ነው የተነበበው፣ ግን ስህተት ነው ማለት ቤተክርስቲያኗ ላይ እስካለን ድረስ እኛ አሁን ስህተት ነው ማለት አንችልም። ቆይ መምህር፣ አሁን እርሱ ያነሱት እንደውም በትውልድ ነው። በትውልድ ከሆነማ አሁን በክርስቶስ ሳምራም 10 ትውልድ ይላል። ይሄማ እንደውም 10 ትውልድ ነው፣ መላ ህዝቡን አይደለም። 10 ትውልድ ነው። እንደው ቶለሬት ልታደርገው ትችላለህ። ይሄኛው እኮ ስለ 10 ትውልድ አይደለም የሚያወራው፣ ስለ መላው ኦርቶዶክስ ነው። በዚህ ገድል ካላመንክ ሲኦል ነው የሚለው፣ አለቀ። በዚህ ገድል ካላመንክ እንደውም በዚህ ስፔሲፊክ ብቻ አይደለም። አቤቱ ጌታዬ የቅዱሳን ገድላቸው ነው የሚለው። በዚህ ገድል ብቻ ሳይሆን በየትኛውም ገድል ነው። ለምን በዚህ ገድል ቢሆን አቤቱ ጌታዬ በዚህ ገድል የማያምኑትን ትል ነበር። በቅዱሳን ገድላቸው በአጠቃላይ የማያምኑት ሲኦል ናቸው፣ ገነት ሲል ሲኦል ነው በቃ። ስለዚህ በሁሉም ገድል ማመን ግዴታ ነው። በአንዱ ገድል እንኳ ካላመንክ ሲኦል ነህ ማለት ነው። ስለዚህ ይሄን ቤተክርስቲያኗ ታስተምራለች እያሉኝ ነው አይደለም መምህር? አዎ 10 ትውልድ ብቻ ሳይሆን ደግሞ 101 ትውልድም ጭምር ይማራል። የመጨረሻው ስኬል እሱ ነው። 101 ትውልድ ይምራለሁ ብለዋል። እንደየገድላቱ እኮ ተናገር፣ እውነቱን ይቅርታ ተደረብኩኝ እንጂ እንደየገድላቱ ከዚህም የባሱ ነገሮች አሉ። ለምሳሌ ገብረ መንፈስ ቅዱስን ገድል ብንሄድ ብዙ ነገሮች አሉ። ተክለ ሃይማኖት ላይ ብንሄድ ብዙ ከዚህ የባሱ የተገለጡ ነገሮች አሉ። ነገር ግን እንዴት ነው ካልን ቤተክርስቲያኗ ገድላትን ድርሳናትን ተቀብላ እያስተናገደች ነው። እኛ ደግሞ በቤቱ አለን። እንግዲህ ምናልባት ባለፈው እንደቀረበው ልክ እንደ ገድለ ዮሐንስ ኒቂያ የሚል አሁን በሊቃውንት የተቋቋመ ቡድን ስላለ እኔም የዚህ አንዱ አባል እንደመሆኔ መጠን ሐሳቦችን እንደዚህ የሚመጡትን እያየን ወደፊት ገድል ይስተካከል ከተባለ ይሄ የቅዱስ ሲኖዶስ ጉዳይ እንጂ ጠቅላይ ቤተ ክህነት ቀርቦ ይሄ በሊቃውንቱ ታይቶ ተገምግሞ ታርሞ የሚታረም የሚስተካከል እንጂ እኔና ኤክስ እዚህ ጋር ስለተጨቃጨቅን 24 ሰዓት ብናወራ አመት ብናወራ የሚስተካከል ነገር አይደለም። ገድላት ላይ ብዙ ነገሮች አሉ። መምህር ስለዚህ ከ10ው መጽሐፍ የበለጠ መጽሐፍ ቤተክርስቲያን የላትም፣ እሱ ነው አውራው መጽሐፍ ነው ብለው የሚሉት አይደል? 10ው መጽሐፍ
ያለለም ለምን ኦኬ። ስለዚህ ታዲያ አሌክስ እኮ ያቀረበው ከአስራው መጽሐፍ የበላይ አይደለም፣ ገድላቱም የበላይ ናቸው፣ እኩል ትከሻ ተለካክተዋል እያለ እኮ ነው። የአሌክስ እኮ ቻሌንጅ አሁን እኔ አሁን ስለ ኦርቶዶክስ ቅድም ወንድምነት እኮ ዳኒ ብሎ ነበር። ቤተክርስቲያኒቱ ማትለውን አትበሉ ብለን ብዙ ሰዎችን እናስወርዳለን። ህሊና ስላለን እኔ የማውቀው ነገር ስላለ ቤተክርስቲያኒቱ ማትለውን አትበሉ፣ አትዋሹ በቤተክርስቲያኒቱ ስም ብለን ብዙዎቹን አስወርደናል። ኦርቶዶክሳውያን የሚሆኑትን ኢቨን አንዳንዶቹም ከሌላ ቤተ እምነት የሆኑትን ሁሉ ጭምር ማለት ኢቨን የኛዎቹ እንኳን ራሱ ጴንጤዎች ሆነው ኦርቶዶክስ የማትለውን የሚሉ ከሆነ ኖ አቁሙን የምንለው ለህሊናችን ታማኝ መሆን አለብን። ምክንያቱም ያን ነገር እንደምታምን ማስረጃ እስካላቀረቡ ድረስ። አሁን አሌክስ እኮ ያመጣው አስራው መጽሐፍት ከሌሎቹ መጽሐፍት በላይ አይደለም ከተባለ አሁን እርሶም ካሉት፣ ስለዚህ አሌክስ ያቀረበው ቻሌንጅ በጣም አደጋ ነው ማለት ነው። ትክክል ነው ማለት ነው። ገድለ ክርስቶስ ሰምራ ይኸው እዚህ ዘወርሃ ጥቅምት ላይ ይላል ገጽ 54 ላይ። ስለዚህ የሰውን ዴስቲኒ ዘላለሙን ወስኗል ማለት ነው። ገድላት ድርሳናትን ተናገር እውነቱን። እኔ አሁን እያልኩ ያለሁት ገድሉ ይላል። ቅድም ገና ሲያነብ ጀምሮ ትክክል ነው ያነበበው ስህተት አይደለም ብያለሁ እኮ እኔ። ገድሉ ላይ ተቀምጧል። ከአስራው መጽሐፍ እኩል ስልጣን አለው ማለት ነው ገድላት ድርሳናት። እንደሱ አላልኩም እኔ። ከሌሎች አስራው መጽሐፍት ከገድላት ድርሳናት ከታምራት ይበልጣል አይበልጥም? እሱን አሁን እዚህ መመለስ አልችልም። እንዴት አይመልሱም? አስራው መጽሐፍ እኮ ማለት ቤተክርስቲያን ምን ብላ የምታስተምረው? እርሶ የቤተክርስቲያን መምህር ነው። አስራው መጽሐፍ ከገድላት ድርሳናት ከቀኖና መጽሐፍት እኩል ነው ስልጣኑ ወይስ አቻ ነው ስልጣኑ ወይስ ይበልጣል? አስራው መጽሐፍ አሌክስ እኮ ማነው ኤክስ እኮ ያመጣባችሁ ቻሌንጅ አደጋ እኮ ነው። አስራው መጽሐፍ ካልበለጠ ከገድላት ከድርሳናት ከታምራቱ መምህር። ስለዚህ አስራው መጽሐፍ እና ገድለ ክርስቶስ ሰምራ ትከሻ ለትከሻ ተለካክተዋል ማለት ነው። ግን ኤርሚ እንደዚህ ጋር ልግባና ከይቅርታ ጋር አላስቆየውም። ዳኒ ቅድም ምን ብሎ ተከራከረኝ? ኦርቶዶክስማ ይሄ መጽሐፍ ቅዱስ ራስ ናት ይበልጣል ብላ ታምናለች አለኝ። አረ ቆይ እንዲህ ስለው አረ ይበልጣል። መምህር ግን ምን አሉ? ይሄን መመለስ አልችልም አሉ። ዳኒ ወይም ይቅርታ ዳኒ ስፔሲፊክ እንዳይሆን ሌሎች ወይም ማንኛውም ሰው የኛ እምነት ነው ብለን ስንመጣ እናንተ እንዲያትሉ ብላችሁ በድፍረት ማውራቱ ጥሩ አይደለም። ይሄው እሳቸው አሁን ለመመለስ አልችልም ያሉት፣ ዳኒ ግን ቅድም ኦርቶዶክስ እንዲህ ናት ብሎ መለሰ እና እንደዚህ ስተት ነው ባልልም ዳኒ መውቀሴ ባይሆንም ግን እንደዚህ ተገቢ አይደለም። ቀጥሎ አሁን እናንተ አልገባም። ስለዚህ መምህር አንድ ነገር ማስቀመጥ አለበት። እኛ አሁን ፕሮቴስታንት ነን፣ እኔ ማለት ነው። እኛ በእኛ ቤተክርስቲያን በእኛ አብያተ ክርስቲያናት ቢመጡ ከመጽሐፍ ቅዱስ የበለጠ የትኛውም ጽሑፍ፣ የትኛውም መጽሐፍ፣ የትኛውም ትምህርት፣ የትኛውም ሰው የለም። የመጨረሻ ሉዓላዊ ባለስልጣን የሆነው ሉዓላዊ ዳኛችን የእግዚአብሔር ቃል ብሉይ ኪዳንና አዲስ ኪዳን ነው። ይሄ በየትኛውም የጴንጤ እምነት ውስጥ ግቡ፣ ትልቁ መመሪያችሁ ትልቁ መጽሐፋችሁ የቱ ነው ከተባለ ቁጥር አንድ የምናነሳው መጽሐፍ ቅዱስን ነው። ከዚህ ቃል በላይ ስልጣን ያለው ማንም የለም፣ ራሱ እግዚአብሔር የቃሉ ባለቤት እንጂ። ማንም ፓስተር ነኝ ብሎ ያለ፣ ማንም አገልጋይ ነኝ ብሎ ያለ የትኛውንም መጽሐፍ ይጻፍ፣ የቱንም ያህል ዘመን ይማር፣ ከእግዚአብሔር ቃል ከመጽሐፍ ቅዱስ በታች ነው። ራሱ አብያተ ክርስቲያናቱ በሙሉ ማለት ነው የተመሰረቱበትን የዘመን ምስረታ ርቀት ጠርታው እኔ 190 ዓመት ወይ 1000 ዓመት ሆኖኛል ብላ ብትል ሙሉ ወንጌል ወይ መሰረተ ክርስቶስ ከመጽሐፍ ቅዱስ በላይ አይደለችም፣ በታች ናቸው። ከእግዚአብሔር ቃል ስልጣን በታች ናቸው። ስለዚህ እኛ ቤት የመጽሐፉ አውራ ማን ነው ማለት ነው? መጽሐፍ ቅዱስ ነው። ይሄው ነው እየነገርኩት ነው። እኔም አገልጋይ ስለሆንኩ በእኛ በወንጌላውያን አማኞች ማለት ነው እዚህ ያለን አገልጋዮች ስለሆነ በእናንተ ጋር አስራው መጽሐፍ ከገድላትና ከድርሳናት ይበልጣል አይበልጥም ብዬ ስለሆት ለምንድን ነው ይሄንን ልመልስልህ አልችልም ያሉት? እርሶ ይሄንን የማይመልሱ ከሆነ ኤክስ እያለ ያለው ትክክል ነው ማለት ነው። ዘወርሃ ጥቅምት ብቻ ሳይሆን እኔም ጋር ብዙ መረጃ ስላሉ እዚሁ አደባባይ ላይ እንደሱ አይነት ልክ እሱ ያቀረበው አይነት ጽሁፍ በገድለ ክርስቶስ ሰምራ ላይ ወርሃ ጥቅምት ላይ የታተመው አይነት ጽሁፍ ከዛ የባሰ አንድ ማት አለ። ስለዚህ አስራው መጽሐፍ የተባሉት መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በኢትዮጵያ ኦርቶዶክስ ቤተክርስቲያን ከቀኖና መጽሐፍቶች አይበልጡም እንዴ? መምህር ይቀጥሉ።
ቀጥሎ መምህር ሚዩት አድርገውታል። አስራው መጽሐፍ ከገድላትና ከድርሳናት ከቀኖና መጽሐፍት አይበልጥም እንዴ? በኦርቶዶክስ አስተምሮት ካልበለጠ እኮ ለኤክስ አደገኛ ዱላ ሰጡት። ይሄው የራሳችሁ ልጅ በራሳችሁ መጽሐፍ እየቀጠቀጣችሁ ነው ማለት ነው። እኔ ስለዚህ አሁን የኤክስን ሐሳብ የሚያጠናክር ካሜራ ልከፍት ነው አሁን ላሳይ ማለት ነው። አይበልጥም ወይ? አስራው መጽሐፍ ከሌሎች ከቀኖና መጽሐፍት ይመልሱ መምህር ቴንክ ለዛም እኮ ነው እኔ አሁን ቅድም ተናገርኩኝ እኮ ፕሮቴስታንትና ኦርቶዶክስ ልዩነታችን ይሄ ነው። አሁንም ይሄም ኤክስም እኮ እያመራ ያለው ወደ ፕሮቴስታንትነት ነው። ለምን እኛ ብቻ የሚል አናቅም ነው እያልኩ ያለሁት። አሁን እየተግባባን ከሆነ ብቻ የሚባል ቤተክርስቲያን ወላትም ገድላቱን ድርሳናቱን ተጠቅማለች። ስለብቻ አይደለም መምህር የጠየቅኩት ያልኩትኝ እርሱ መምህር ነው 17 ዓመት ተምረዋል። አስራው መጽሐፍትን ለእርሶ መናገር ለቀባሪው ማርዳት ነው። አስራው መጽሐፍት የሚባሉት ከቀኖና መጽሐፍት ገድላት ድርሳናት ቀኖና ናቸው። እኛም የቤተክርስቲያኒቱ አገልጋዮች ስለነበርን ማለት ነው። ከቀኖና መጽሐፍት ይበልጣል አይበልጥም? አስራው መጽሐፍ እኮ ወደዚህ አልመጣልህ እኮ ነው። አሁን እኮ አንተ ቀጥታ እንትን ለማለት ነው ቻሌንጅ እያረከኛለሁ። ይበልጣል ወይም አይበልጥም እንድልህ ሳይሆን ማብራራት ይጠበቅብኛል። ዝም ብሎ እንዲሁ አይደለም። አሁን ስለ አስራውና ስለ ገድል ለማውራት እንዲያና እንዲህ እኛ ያህል የሚፈጅም ጉዳይ አይደለም። በቤተክርስቲያን የተቀመጠ ጉዳይ ስለሆነ ማለት ነው። ቤተክርስቲያኗ እየተጠቀመችው ያለ ገድል ነው። ዛሬ በእያንዳንዳቸው እነዚህም አሁን ክርስቶስ ሰምራም የራሷ ጽላት ተቀርጾላት ያለች ሰማዕት ናት። ሌሎችም ጻድቃን ሰማዕታት እነ ገብረ መንፈስ ቅዱስን ጀምረን እነ ተክለ ሃይማኖት ብንል እያንዳንዳቸው ገድላላቸው። ገድላቸው ግን ከቅዱሳት መጻሕፍት የተውጣጡ ናቸው። ቅዱስ መጽሐፍ የተባለው እንዳልከው መጽሐፍ ቅዱስ ነው። እነዚህን ገድላት የሚመዝን ገድላቶችን ሊመዝናቸው፣ ሊያበጠለጥላቸው፣ ሊጥላቸውም ሊያነሳቸው የሚችለው ምንም ጥያቄ የለውም የአምዱ መጽሐፍ ቅዱስ ነው። ምሰሶ የሃይማኖታችን ተቋም የሃይማኖታችን ምንነት ወይም ደግሞ የሃይማኖታችን ማስረጃ የገድላቱ መፈተሻ መጽሐፍ ቅዱስ ነው። ይሄ ቤተክርስቲያኗ ታስተምራለች። ነገር ግን በአባቶቻችንም በጉባኤ ቤት እኮ ሲያስተምሩን አንድምታ ስንማር እንደ ገድል እንደ መጽሐፍ እንደ ወንጌል ማን ጸድቆ እንደ ገድል ማን ተኮንኖ ይላሉ። ገድላት ሲጻፉ አንዳንድ ያልታዩ ዝም ብለው የገቡ ሊኖሩ ይችላሉ። እነሱን ደግሞ ዛሬ ስለተጨቃጨቅን ሳይሆን አሁን ላይ የተቋቋመው በዚህ በፕሮቴስታንቱም በተለያዩም የመጡ ጥያቄዎችን ለመመለስ የተቋቋመ ግብረ ኃይል አለ። እሱም ደግሞ የሊቃውንት ጉባኤ ወይም ደግሞ ዝክረ ኒቂያ የሚል ነው። በሱ እየታየ እየተፈተሸ የሚስተካከል ነገር ካለ ወደፊት ሊስተካከል ይችላል እንጂ አሁን አንተ በምትለይ ልክ እንዲህ ነው ልልህ አልችልም ነው እያልኩ ያለሁት። ከተግባባን ተናግረው ምናልባት ለምንድነው ቤተክርስቲያን ቅድም ምን አሉ? ቤተክርስቲያን ይሄን እኮ ልመልስልህ እስከማይገባ ድረስ ቤተክርስቲያን በግልጥ አስቀምጠዋለች አሉ። ምን ሆነ በግልጥ ያስቀመጠችው? የቀኖና መጽሐፍቶች ከአስራው መጽሐፍት እኔ እዚህ ላላችሁ ሰዎች የምናገረው መምህሩ አሁን ይቅርታዬን ቋንቋ ስናገር የደበቁት ሊደብቁት የፈለጉት ነገር አለ። ይሄ ኤክስ የሚባል ሰውዬ ይዞባቸው የመጣው ጣጣ አደገኛ ነው። ከዚህ ጣጣ አሁን ቤተክርስቲያኒቱና ልጆቿን ለመታደግ ከፈለጉ ቤተክርስቲያኒቱ በግልጥ አስመራ የተናገረችበት በመጽሐፍት ብልጫዎች ውስጥ በቅዱሳት መጽሐፍት ብልጫዎች ውስጥ የአስራው መጽሐፍ ከየትኛው መጽሐፍት ናቸው ከተባሉ በቤተክርስቲያኒቱ ውስጥ ከተጻፉ የቀኖና መጽሐፍቶች በላይ ስልጣን አለው የአስራው መጽሐፍ ብላ ቤተክርስቲያን ታስተምራለች። ኦኬ እርሶ ይህንን የአስራው መጽሐፍ ቤተክርስቲያን ይበልጣል ብላ ያስተማረችበትን በግልጥ የተናገረችበትን እርሶ ለምን ነው በግልጥ መናገር የፈሩት? ስለ አስራው መጽሐፍ የበላይነት ስለ መጽሐፍ ቅዱስ ስለ ብሉይና ስለ አዲስ ኪዳን መጽሐፍት ጉባኤ ቤት ያለው እሱ ነው። ገድላት ድርሳናት ጉባኤ ቤት የላቸውም። መጽሐፈ መነኮሳት መጽሐፈ ሊቃውንትና ብሉይና አዲስ የቤተክርስቲያኒቱ የጉባኤ ቤት ጉባኤ ዘርግታ የምታስተምረው ትምህርት ነው። ስለዚህ የቤተክርስቲያኒቱ እንደውም አዕማድ መሰረቶች የሚባሉት እነዚህ ላይ የተመሰረተ ነው። ከዛም እነኝህን ትምህርቶች የተማሩና የተመረቁ ሰዎች ናቸው አራት አይና እየተባሉ የሚባሉት እንደና አባ ገብረ ኪዳንና እንደ ሌሎቹ ሊቀ ሊቃውንት የተባሉት ማለት ነው።
እርሶ ለምንድነው ብላክ ኤንድ ዋይት 10 መጽሐፍ ከሌሎች ቅዱሳት መጽሐፍት ወይ ደግሞ ከገድላት ድርሳናት ከቀኖና መጽሐፍቶች ይበልጣሉ ብላ ቤተክርስቲያን በግልጥ የተናገረችበትን እርሶ ለምን ነው እዚህ በግልጥ መናገር የፈሩት? ምንም አልፈራም። ለምን ታዲያ አይነግሩም? ቤተክርስቲያን በግልጥ የተናገረችው ነው። ማንንም አልፈራም። ምን ይኸውልህ ፈርቼም ደግሞ በምንም ታምር የምደብቀውም የለኝም። ብዙ ሰው ይሰማናል። የሚፈራ መምህር የላትም ቤተክርስቲያኗ። ታስተምራለች። መቀበል አለመቀበል ደግሞ የተቀባዩም ደግሞ የሰሚው ድርሻ ነው። እኔ አሁን በግድ ተቀበልም ልል አልችልም፣ አትቀበልም ልል አልችልም። እየተናገርኩ ነው። እሺ መጽሐፍ ቅዱስ ከታምረ ማርያም ይበልጣል አይበልጥም? ማለት አልገባኝ። ታምረ ማርያም መጽሐፍ አለ አይደል? መጽሐፉ እንደዚያ የሚል አይተሃል? ይበልጣል የሚል ካለ አስረዳኝ። የጠየቅኩትን የመልሱ ታምረ ማርያም ከመጽሐፍ ቅዱስ ይበልጣል አይበልጥም? በኦርቶዶክስ ቤተክርስቲያን የለም እንደዚያ የሚል ትምህርት የላትም። አይበልጥም አይደል? አዎ እንደሱ የሚል የለም። የሚበልጠው መጽሐፍ ቅዱስ ነው አይደል? ምንም ጥያቄ የለውም። ምንም ጥያቄ የለውም። ስለዚህ 10 መጽሐፍ ከመጽሐፍ ቅዱስ ከሌሎች መጽሐፍት ሁሉ ከበለጠ አሁን ታምረ ማርያም ከ10 መጽሐፍት ጋር አይመደብም። ኦኬ ለጊዜው ኦኬ ካልተመደበ ታዲያ ገድላት ድርሳናት ከ10 መጽሐፍ ይበልጣሉ ያንሳሉ ብዬ ቅድም ስጠይቆት ቤተክርስቲያን በግልጥ ተናግራበታለች አሉ። በግልጥ የተናገረችበትን እርሶ እዚህ በግልጥ አልናገርም ይሄንን አሉ። አሁን ግን ደግሞ ስጠይቆት ታምረ ማርያም የገቡበት ኢንቴንሽን እኮ ነው አሁን እያልኩ ያለው። እናንተ እየሄዳችሁበት ያለው መስመርና እኔ ማወራችሁ ስለማንግባባ ለዛ ነው ነው መናገር አልፈልግም ያልኩ እንጂ ከፈለክ ከዛ ፍጥረት ጀምረህ ዘራን ብብልኝ እኔ ልተረጉምልህ እችላለሁ። ምክንያቱም ዝም ብዬ ባቋራጭ መምር አለመሆኔ ማወቅ አለብህ። የብሉይ ኪዳንና የአዲስ ኪዳን መምህር ነዎት ማለት ነው። ከዚህ ፍጥረት ከተጀመረ የብሉይና የአዲስ ኪዳን መምህር ነዎት ማለት ነው። ስለዚህ ስለ መጽሐፍ ቅዱስ ስለ 10 መጽሐፍ ለእርሶ መናገር 17 ዓመት የተማሩበትን ትምህርት እኔ አላቀልብም። ተቀባሪ ማርዳት ነው የሚሆነው። ግዴ ለማው ስለተማሩ ያውቁታል። ስለዚህ ስልጣኑን የ17 ዓመት የተማሩበትን ትምህርት እና የመጽሐፍ ቅዱሱ የበላይ ባለስልጣንነት ካወቁ ከሌሎች ከቀኖና መጽሐፍቶች ይበልጣል ያንሳል ተብሎ ሲባል እኔ ብቻ አይደለም እኮ ምዕመኑ ያውቃል እኮ ይሄን እኮ እንደሚያቃታቅ ለምን ምዕመኑ ያወቀው ለምን እርሶ ታዲያ እዚህ አይናገሩም? ቅድም ሲጠይቁ አሁን ልክ ታምረ ማርያም ከመጽሐፍ ቅዱስ ይበልጣል ብዬ ስለውት አይበልጥም አሉኝ አይደል? ታምረ ማርያም አይበልጥም አሉኝ አይደል ከመጽሐፍ ቅዱስ? ምክንያቱም ለምን መሰለህ እንደዚህ አመልህ ተናገር እውነቱን። ታምረ ማርያም ምን በለው ሌሎች ምን በል የወጡት ከመጽሐፍ ቅዱስ ነው። ቀጥታ ከዚህ ስለወጡ ከመጽሐፍ ቅዱስ ውጭ የሆነ በቤተክርስቲያኗ ውስጥ መጽሐፍቶች የሉም። ነገር ግን አሁን በጊዜ ሂደት አንዳንድ ዝም ብለው ሳይታዩ የገቡ ፍተሻ ሲፈተሽ እኮ ዝም ብሎ መታወቂያ ሳይዝ የሚያልፋል። አንዳንዴ በዚህ በምንኖርበት ዓለም እንደዚህ አይነቱ ነው ዘለ የገቡ አንዳንድ እንትኖችን ለማረም ቤተክርስቲያኗ ስራ እየሰራች ነው እያልን ያለ ነው። ይሄ ሲባል ግን ታድሱ እንደሚሉት ታደስ ቤተክርስቲያኗ ትፍረስ የሚል ቡድን አይደለም። ይሄ ዝክረ ኒቂያ የሚለው የሊቃውንት ስብስብ እንዲህ አይነት ነገሮች ግን መታየት አለባቸው የሚሉ ጥያቄዎች እየታዩ ነው። ግን የቱም መጽሐፍ ይሁን ቤተክርስቲያኗ የምትቀበላቸው እየተገለገለችባቸው ያላቸው ቅዱሳት መጻሕፍት ገድላት ድርሳናት የሚባሉት መነሻቸው ምንጫቸው መጽሐፍ ቅዱስ ነው። ስለዚህ ደግሞ ልጅ ደግሞ ከአባቱ አይበልጥም። ምንጩ ከመጽሐፍ ጥያቄ ልጠይቁታል ነው እያልኩ ያለሁት እና ወደ ገደለው ብንሄድ ወደ ርዕሳችሁ የምንተው መልካም ነው። አንድ ጥያቄ እሱን አታሳይ ቆይ ኤርሚ አንዴ ከማሳየት በፊት እሱን ከማሳየት በፊት የውጭ ግንኙነት መጽሐፏን ያውቁታል አይደል መምህር? የኢትዮጵያ ኦርቶዶክስ የውጭ ግንኙነት መጽሐፏን የውጭ ግንኙነት አልገባኝም፣ እስኪ ያብራሩልኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮ የውጭ ግንኙነት መጽሐፍ አላት አይደል? እስቲ ያብራሩልኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓትና አምልኮ የውጭ ግንኙነት እምነቴ ይሄ ነው ብላ ያስቀመጠችበት መጽሐፍ ነው። አያውቁትም መጽሐፏን? እኔ አላውቀውም። ደስ የሚባል የላትም። አልገባኝም። እኔ ጥያቄው የውጭ ግንኙነት የሚል መጽሐፍ እኔ ገና
ቆይ እሺ እናሳያችኋለን፣ መጽሐፉን እናሳዩታለን። እሺ የውጭ ግንኙነት የሚል በጳጳሶች የተዘጋጀ መጽሐፍ ነው፣ እናሳዩታለን። እሱ ላይ አንድ ጥያቄ ስላለኝ ነው። እስካሁን አላየሁትም። ምን ነው? ቆይ ምናልባት ሲያዩት ያውቁት ይሆን? እናሳያቸው። እሺ በካሜራ አልገባኝም። አሁን የምትሉት ወይ ጥያቄው ችግር አለበት? ይኸው መምህር ይኸው መጽሐፉ ነው እንዴ? እሺ ያውቁታል። ይሄን መጽሐፍ አስታውሱ። አውቀዋለሁ። እሱ የውጭና የውስጥ ሲኖዶስ ስለሚል የተዘጋጀ ነው። እሺ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይኸው እምነትና ስርዓት አምልኮና የውጭ ግንኙነት ይላል። በእንግሊዝኛም በአማርኛም የተጻፈው ይህ መጽሐፍ ማለት ነው። ብርቅ ይቀጥል። እሺ ገድላት ቅዱሳን መጽሐፍ ተብሎ ይጠራሉ መምህር? ኦኬ ገድላት ቅዱሳን መጽሐፍ ተብሎ ይጠራሉ። መጽሐፍ ቅዱስም ልክ እንደዛው ቅዱሳት መጽሐፍት ከሚባሉት መካከል ነው አይደል? ምንም ጥያቄ የለውም። ግን እዚህ ጋር ቅዱሱ ልዩነት አለው። ለምሳሌ ለአብ ለወልድ የምንሰጠው ምስጋና እና ለፍጡራን የምንሰጠው ምስጋና የተለያየ ነው። ለጻድቃን ለሰማዕታት ይሄ አምሃ ይባላል፣ እጅ መንሻ ማለት ነው። አይ ከምስጋና አንጻር ሳይሆን ስለ መጽሐፍቶቹ ነው እያወሩ ያለው። ልክ ቅዱስ የሚለው እንደዛ ነው የሚወሰደው። ቅዱሳት መጻሕፍት መጽሐፍ ቅዱስ ነው። የቅዱሳት መጻሕፍት የሚባሉት ብሉይና ሐዲስ ናቸው። ሆኖም ግን ገድላት ድርሳናት ደግሞ ቅዱሳት ይባላሉ። ለምንድን ነው? ምንጫቸው ቅዱስ ስለሆነ ማለት ነው። እሺ አሁን ጥያቄን ይስሙ። በቃ እሱ ላይ ነው ጥያቄ። ገጽ 31 ላይ ቅዱሳት መጽሐፍት በሚለው ስር ቅዱሳት መጽሐፍት ሁሉ በመንፈስ እግዚአብሔር የተጻፈ ወይም እስትንፋሰ እግዚአብሔር ናቸው ይላል። ገድላት እስትንፋሰ እግዚአብሔር ናቸው ብለው ያምናሉ እርሶ? በፍጹም እንደሱ የሚል መጽሐፍ አስተምሮም የላትም ቤተክርስቲያን። ይሄ እኮ ነው ይኸውልህ፣ አሁን ችግሩ እኮ ከመነሻው አሁን አንተ በምትረዳበት አውዲ ከሆነ በታምር ልንግባባ አንችልም። ይኸውልህ እያልኩ ያለው ልዩነት አለ። በቃ ጥያቄ ስለሆነ እየጠየቅኩ ያለሁት ይነግሩኛል እርሶ። የለም አልኩህ እኮ ገድላት እስትንፋሰ እግዚአብሔር ናቸው ወይስ አይደለም? ለምን ይባላል? ይኸውልህ መጽሐፍ ቅዱስ እኮ በ40 ሰዎች እኮ የተጻፈ እኮ ነው። ይኸውልህ በእግዚአብሔር መንፈስ ተጽፎ ተጻፈ። ለምሳሌ ፔንታቱክ ኦሪቶራ ምንለው የሙሴ መጽሐፍ ጀምሮ እስከ ራዕየ ዮሐንስ ያለው ቅዱሳት መጻሕፍት በእግዚአብሔር ምሪት እንደጻፉት እንረዳለን። በቃ እነዚህ መጻሕፍቶች ደግሞ ከክርስቶስ በኋላ የተጻፉ ናቸው። በጊዜው በሰዓቱ ነገም ከነገ የሚጻፉ ገድላት ድርሳናት ይኖራሉ እና እነዚህ ቅዱሳት ናቸው። ለምን? ምንጫቸው ቅዱስ ስለሆነ ነው እያልኩ ያለሁት። የኔ ጥያቄ መጽሐፍ ቅዱስ ላይ አይደለም። እሺ ተስማምቻለሁ። ቅዱስ እነዚህ ገድላትና ድርሳናት በእግዚአብሔር እስትንፋሰ እግዚአብሔር ተብሎ ይጠራሉ ወይስ አይጠሩም ነው ጥያቄ። አረ ተው ማን ቡሩኬ ነው ስም? ተው ጥሩ አይደለም። ንግባባ ተው ባካችሁ። በጣም የኔ ግልጽ ጥያቄ ነው። መጽሐፍ ቅዱስ እስትንፋሰ እግዚአብሔር ነው አሉኝ፣ ተስማማሁ። በቃ መልሰውልኛል። ገድላቱ እስትንፋሰ እግዚአብሔር ናቸው ወይስ አይደሉም? አይደሉም። በጣም ጥሩ። እስትንፋሰ እግዚአብሔር ካልሆኑ የሰው ሐሳብ ናቸው ወይስ አይደለም? የሰው ሐሳብ እኮ ልብ ወለድ ነው። ምን አስበህ ነው? እንደነዚህ እንደነ ይስማዕከ ወርቁ ታረጋቸው እነዚህ የጻፏቸው መጽሐፍት እንደመጓን አንብበሃል? በጣም ጥሩ። የሰው ሐሳብ ካልሆነ ልብ ወለድ ካልሆነ በማን መሪት ነው መጽሐፍቶቹ የተጻፉት? ቂነት እኮ ነው እነዚህ የሚጻፉት። አሁን በእግዚአብሔር መንፈስ እንደ መጽሐፍ ቅዱስ አትል። በወቅቱ የነበረ ለምሳሌ አቡነ ሐራም ብታይ ያልነበረ ሰው ያውቀው። ችግር የለውም። በእግዚአብሔር መንፈስ ካልሆነ የተጻፈው ታሪክ እየተነገረ ተጻፈ ማለት የሰውየው ሐሳብ ነው፣ ያየውን የተመለከተው አይደለም። አይደለም ታሪክ ብቻማ አይደለም። ቆይ ታሪክ ማለት የነገስታቱም ታሪክ ሊተረክ ይችላል። ስለ አንድ ሀገር ታሪክ ስቶሪ ሊጻፍ ይችላል። አንዴ ስሙኝ። ለምሳሌ ገድላቱ ላይ ቃል ኪዳን አለ። ክርስቶስ ኢየሱስ መጥቶ እንደዚህ ብሎ ቃል ኪዳን ገባ የሚል እንመለከታለን። ይሄን ቃል ኪዳን ጸሐፊዎቹ ሲጽፉት በእግዚአብሔር መንፈስ እየተመሩ የተጻፈው ወይስ የመጀመሪያው ፕራይመሪ የሆነው ሶርስ እየተናገረ መጥቶ ጌታ ሲናገር ተመልክቶ ነው ያጻፈው ታሪኩን እየተናገረ ወይስ በእግዚአብሔር ምሪት ነው ይሄን ታሪክ የተጻፈው? አሁን እዚህ ጋር ቃል ኪዳን የሚባል አለ። ኪዳን ነው እየመጣ እንደዚህ ብታረጉ እንዲህ አደርግልሻለሁ፣ እንደዚህ አደርግልሻለሁ፣ ቤተክርስቲያንሽን የሰራ ዝክርሽን የዘከረ ወዘተ የሚሉ ኪዳኖች አሉ። የትኛውም ገር ላይ ሄደህ ስትገባ
ክርስቶስ በአካል ተገልጦ እንዲህ አረጋት እንዲሆነለት እንዲተደረገለት የሚል አለ። አሁን እያንዳንዱ ገድላውን በቃሌ ሸምድጄ ላወራ አልችልም። ጥያቄ ግን እሱ አይደለም። ጥያቄ እሱ አይደለም። ኪዳን ምን አይነት ኪዳን አለ አይደለም ጥያቄ። ኪዳናቶቹ ሲጻፉ ገዳም ሄዶ ሲጸልይ እኮ አንድ አባት ክርስቶስ በአካል ይገለጥለታል። ተገልጦ ጸሐፊው ጋር ይኸውልህ መጽሐፉን የጻፈው ሰው ጸሐፊው ማን ነው? ቆይ በአንተ አረዳድ እሺ፣ ገድሉን የጻፈው ማንም ሊሆን ይችላል። ለምሳሌ ቆይ የክርስቶስ ሰምራን ገድል የጻፈው ማን ነው? እሺ እሱ መልስልኝና ልመልስልህ እንድንግባባ። ማንም ይሆን ይኸውልህ በቃ ገድሉን የጻፈው የሆነ ሰውዬ ወይ ደግሞ የሆነ አባት የእግዚአብሔር መንፈስ ገልጦለት ነው የጻፈው ወይስ በሰዓቱ ጌታ ተገልጦ በቃ ተው ቢበቃ ነው የሚሻል። አንድ አይ ጥያቄ ማንም ይሁት እንዳያረጋችሁ ወረዱ አትመልሱትም። ይሄን ጥያቄ መቼም ማለት ነው መቼም ይሄን ጥያቄ አትመልሱትም። ቅድም ኤክስ የጠየቀው ጥያቄ በጣም አደገኛ ጥያቄ። ልብ ወለድ ነው የሚሆነው እነዚህ ገድላት ድርሳናት ወይ ልብ ወለድ ነው የሚሆኑት ወይም ደግሞ በእግዚአብሔር መንፈስ የተጻፉ ነው የሚሆኑት። ከሁለት አንዱ አያመልጥም። የሰው ሐሳብ ከሆነ ልብ ወለድ ነው ዲርቶ ጋዳ ነው ሊሆን የሚችለው። በእግዚአብሔር መንፈስ ከሆነ ደግሞ ከመጽሐፍ ቅዱስ እኩል ስልጣን ይኖራቸዋል ገድላቶቹ። ከዚህ ከሁለቱ ሐሳብ ውጪ አይወጣም። ከሁለቱ ሐሳብ ውጪ ሊወጣ አይችልም። ወይ እኩል ነው ወይ ደግሞ ልብ ወለድ ነው የሚሆኑት ገድላትና ድርሳናቱ። አሁን ኤርሚ ቅድም ልታሳየን የነበረውን አሳየው። ኤክስ ማየት አለበት እሱ። አይ አመለጡ። መምህሩ ነበር መጠየቅ የምፈልገው። መምህሩ ባሉበት ነበር መግለጥ የምፈልገው ግን ወጡ። እንደው ከቻሉ መምህር ይምጡ ባኮት። አንዴ ይምጡ። እሳቸው የብሉይ ኪዳን የአዲስ ኪዳን መምህር ስለሆኑ እሳቸው ባሉበት ነበር የፈለኩት። ይሄው ይመጣል ብዬ ጠርጥሬ ነበር ቀደም ያስቀደምኩት። መምህር አሉ ካሉን ውስጥ ሐሳቦትን ይጠቅልሉ ባኮት። መምህር ካሉ ይምጡና ሐሳቦትን ይጠቅልሉ። ይሄ ኤክስ የሚባል የእናንተው ሰውዬ ጣጣ ነው ይዞባቸው የመጣው። ጭራሽ ገድላት ድርሳናት ከመጽሐፍ ቅዱስ ይበልጣሉ አላለ ነው። ቃላውራ ምናምን ኦኬ እሺ ትችላለህ። መምህር ግን ባኮት ይምጡ አንዴ። ምናልባት ብሩክ አሁን ሲጠይቅ ነበር ሰው ነው የጻፈው ወይስ እንደ መንፈስ መርቷቸው ብሏልና አሁንም እዚሁ ክርስቶስ ሰምራ ወይም ደግሞ ገድለ ተክለ ሃይማኖትን መሄድ እንችላለን። በቅርብ ያሉኝ አሁን ምናልባት ያደርኩ በሌላ ቦታ ስለሆነ እንጂ ገድለ ክርስቶስ ሰምራ ገጽ 54 ቁጥር 61 ብትሄድ በየዕለቱ ከሲኦል 3000 ነፍሳት እንድታወጣ ስልጣን ሰጣት ይላል። ማን ነው ስልጣን የሰጣት? ሰው ስልጣን አይሰጣት መቼስ አይደል? ወይም ሰው ቢጽፈውማ የሰው ሐሳብ ይሆናል። 3000 ነፍስ። ይሄንን ደግሞ አላምንም ካሉ ገድሉ መሻሻል አለበት። ካመኑት ግን 3000 ነፍስ እንዳወጣ ስልጣን የሰጣት መቼስ ማን ነው? ክርስቶስ ነው። ስለዚህ እየተነገረ የጻፈው እኮ ይሄንን ገድለ ክርስቶስ ራሷ ናት አይደለ? ራሷ እየተናገረች ግን በፊልጶስ በኩል ነው ያጻፈችው። ራሷ ስትናገር ይሄን ሁሉ ማን ነው የሰጣት? ይሄን ስልጣን ክርስቶስ ነው። ስለዚህ መንፈስ ቅዱስ እየተመሩ የተጻፉ ናቸው እኮ። ይሄ እኮ በጣም ግልጽ እኮ ነው። ነገር ግን ከመምህር አሁንም ያልገባኝ ሊሻሻል ይችላል ብለዋል። ይሄ ከሆነ ጥሩ። ሊሻሻል ከቻለ አንደኛ እስከዛሬ የነበረው ሕዝብ ጠፋ ማለት ነው። ሁለተኛ ወደፊትም ይሻሻላል ከሆነ ወደፊትም የሚጠፋ ሕዝብ አለ ማለት ነው አይደለ? እስከ መቼ ነው መቋጫው? ወይ ደግሞ ምንድነው? አሁን እኮ ግራ ያጋባል አይደለ? መጠየቅ ስንችል መቼ ነው መቋጫው? እና ልጨርስ፣ ቪዲዮ ስለከፈተ ኤርሚ ልጨርስ፣ ቀጥሉ። እኛም ይህንን ስንል ነው የኖርነው። ገድላት ድርሳናቱ ከመጽሐፍ ቅዱስ እኩል ናቸው፣ ምክንያቱም የሰውን የዘላለም ሕይወት ዴስቲኒ ይወስናሉ። ቤተክርስቲያኒቱ የበላይ የሆነ መጽሐፍ የላትም ብለን ስንል የነበረው ለዚህ ነው። ለዚህም ደግሞ ማረጋገጫችን ይኸው። ምን ይላል? መቅድም ዘእሑድ ከነሐተታው ያለበት ላይ ገጽ 23 ማለት ነው። በዚህ በያዝኩት ትልቁ ተአምረ ማርያም ማለት ነው።
ባለ 300 ምናምን ነገሩ ባለው ላይ እንደዚህ ይላል። ሀብተ ወልድና ስመ ክርስትና ላለው ክርስቲያናዊ የሆነ ሰው ሁሉ የእመቤታችን የማርያምን መጽሐፍ ታምሯን መስማት ቀላል አይምሰለው። ይህ የእመቤታችን ታምር ከመጽሐፈ ነቢያት ከብሉይ ኪዳን መጽሐፍት ማለት ነው። ከመጽሐፈ ነቢያት ከመጽሐፈ ሐዋርያት የላቀ የከበረ ገናና ነውና። መጽሐፈ ሐዋርያት ምንድነው? አዲስ ኪዳን። መጽሐፈ ነቢያት ምንድነው? ብሉይ ኪዳን። ከዛስ ከነዚህ ከብሉይ ኪዳንና ከአዲስ ኪዳን የላቀ የከበረ ገናና ነውና ስለዚህ ቀላል አይምሰላችሁ አለ ይላል። ታምረ ማርያም መጽሐፍ ቅዱስ ከብሉይ ኪዳንና ከአዲስ ኪዳን ይበልጣል እያለች ነው ኦርቶዶክስ። የላቀ ማለት የበለጠ ማለት ነው። የከበረንና ገናና ነው። ከነቢያቱ መጽሐፍት ከብሉይ ኪዳን ከነ ኤርሚያስ፣ ከነ ሕዝቅኤል፣ ከነ ዳንኤል፣ ከነ ኢሳይያስ መጽሐፍት እንደዚሁም ከነ ጴጥሮስም ከነ ጳውሎስም ከነ ቅዱስ ዮሐንስም ወንጌል ይበልጣል። ኦርቶዶክስ በእንዲህ አይነት ስህተት ውስጥ ነው የወደቀችው። ተመጣና ምንም ንጽት ጥርት ንጥር ፍንትው ያልኩ ሃይማኖት ላይ ትላለች። ይመጡና አሌክስ ገድል ነበር ይዞ የነበረ ይኸው ታምረ ማርያም። ስለዚህ ኤክስ ያመጣው ቻሌንጅ በራሳቸው መጽሐፍት ላይ ከመጽሐፍ ይበልጣል ብለን እኛ ስንናገር አልሰሙም። የራሳቸው ልጅ ይዞ የመጣ አሁን ለኤክስ የምነግርህ ይሄን ታምረ ማርያም እንገዛው ይኸው ባለ 300 ምናምን ነገሩ ማለት ትልቁ ማለት ነው። ይሄን መጽሐፍ ገዛና እዛው ተጠያይቁ። እኛ ጋር መምጣት አይጠበቅባቸውም። ይሄ ታምር ስንት የያዘ ነው? ባለ 300 ስንት ነው የሚለው አንተዬ? እዚህ ጋር ያው ባለ 366 ምዕራፍ 366 ምዕራፍ መጀመሪያው ማለት ነው። በጣም ትልቅ ነው። በአንድ እጅ እኔ ራሴ እንኳን አላነሳውም ይሄን መጽሐፍ እንደዚህ ክብደቱ ማለት ነው። በጣም ነው የሚከብደው። ያው ስክሪንሾት አድርጉት፣ ማናችሁም ስክሪንሾት አድርጉት። ኦርቶዶክስ ታምረ ማርያም የሚባለው መጽሐፏ ከመጽሐፍ ቅዱስ ይበልጣል ብላ ያለችበትን ይሄው ስክሪንሾት አድርጉት። አንተ ውሸታም ስክሪንሾት የተደረገ ፎቶ ይዘን የምትመጣው ብሎ ካል እኔ ጋር ደውሉልኝ ወይ ሼር አድርጉኝ እዛ ቤት። ስክሪንሾት አድርጉት፣ ይጠቅማል። መረጃ አይናቅ። ከመጽሐፈ ነቢያትና የእመቤታችን ይህ የእመቤታችን ታምር ከመጽሐፈ ነቢያት ከብሉይ ኪዳን መጽሐፍት እና ከመጽሐፍ ሐዋርያት ከአዲስ ኪዳን መጽሐፍ የላቀ የከበረ ገናና ነውና ይላል። የላቀ ነው የበለጠ ነው እያለ ነው። ለዚህ ነው እኔ ኤክስ ቅድም ሲያወራ ዝም ያልኩትኝ። እቺ ቤተክርስቲያን እንደዛ አትልም ነውር ነው ምናምን ነገር ብዬ አልለውም። አሁን ቤተክርስቲያኒቱ ብሶባታል። የምትናገረውን አታውቅም፣ የምትጽፈውን አታውቅም። ጸሐፊዎቿም ባብሾ የደነዘዙ ደብተራዎች ናቸው የሚጽፉት። ያለ ከልካይ ጻፋል፣ ይገባል። መሰደቢያ በራሷ እጅ ሆነ ማለት ነው። እና ምናልባት ኤርሚ ይቅርታ ካቋረጥኩ፣ ግን ምንድነው ለምሳሌ መምህርም ዲያቆንም እየተጠያየቅን ነበር፣ አልተሰደቡም፣ ጥለው ወጡ። አሁን አንድ ጴንጤንም ስጠይቀው ጥሎ ቢወጣ ለምሳሌ ፕሮቴስታንት ነኝ ብሆን እንኳ እና አንተን ስጠይቅህ ጥለህ ብትወጣ ምንድን ነው የማደርገው? ስህተት ነው ወደ ማለት አይመራኝም? ለምሳሌ ፕሮቴስታንት ላይም ጥያቄ ይኖረኛል። ይመራል። ልጨርስ። ትክክል። ሌላ በባለፈው ባይዘወይ ዳኒም አስወጥቶኛል። ቅድም ዳኒም ተከራክሮኛል ኦርቶዶክስ እና ጥያቄያችን እንትን ከሆነ ስድብ ካዘለ የሆነ ማንቋሸሽ ካለበት ውሸት መረጃ የሌለው ከሆነ ትክክል ማስወጣት ተገቢ ነው። ስንት የሚሳደቡትን እያወሩ በስርዓት ስንጠይቅ ግን አልመልስም ወይም አልመልስም አላሉም በቃል ግን ወጡ። ለምን? ለምሳሌ ፕሮቴስታንቲዝም ላይም ነገ ወዲያም ልጠይቅ እችላለሁ። ስጠይቅ ጥለው ከወጡ እኔ ምንም ማድረግ አልችልም።
ስለዚህ ምንድን ነው ማለት ምን አድርጎ ነው የምንባለው? እና ሄዱ ሀሳቡ ላይ ነው የምለው። እህታችን ደጋግመሽ ገብተሻል። ሲያስወርዱ ስትገቢ ታወሪያለሽ ያለ ስርዓት ግን ቆይ አንዴ ማለት ይቅርታ፣ ታላቅ ነህ ከአባቴ ነህ ማለት ነው። የቤታችሁ ስርዓት የለውም። አንደኛ ሚውት ታደርጋላችሁ። ኦርቶዶክስ ትልቅ ሰው ሲገባ ሚውት ነው የምታደርጉት፣ ሲጽፉ ሚውት ነው የምታደርጉት። እና እንዴ ለምን ትስቃለህ? ትልቅ ሰው አለ እንዴ? ማን ሳቀ? ኦኬ ሶሪ፣ የሳቁ ሲሆን ሲቀር ጆሮሽ ላይ የሚስቅ ሌላ ባድ ቆይ፣ ጆሮሽ ላይ የሚስቅ አለ ሌላ። በቃ አሜሪካ ስንኖር እኮ ትንሽ ነገር አለብን። ኤኒዌይ ልልክ የምፈልገው ነገር ኤክስ ኦርቶዶክስ አይደለም። ፕላስ ደግሞ ባህር ዳር ነኝ ምናምን ብላል። ባህር ዳር የት ነህ ንገረኝ እስኪ። ይህን ሳይሆን ቆይ ኦርቶዶክስ አይደለህም ካለች ኦርቶዶክሳዊ ጥያቄ አማደ ምስጢራተ ቤተክርስቲያናትን እንደዛ ብንጠያየቅ ነው እንጂ አሁን ችግሩ እኮ የሆነብኝ ይሄ ነው። የሆነ ቤት ስገባ ኦርቶዶክስ አይደለህም አትጠይቅ፣ አይንህን ጨፍን ላሞኝህ ከሆነ እሺ የት ነህ ግን እኔ ቦታዬንም እናገራለሁ፣ ችግር የለውም። ግን ቦታዬን መናገር ምንድን ነው ማለት ቦታውና ቴዎሎጂካል ያልገባኝ ነገር ጥያቄ ምን አገናኘው? ተዋት በቃ ተሸኝታለች። ኦኬ ይቅርታ። እዚህ ቤት ላይ ገስት ላይ አንድ ማን ፓስተር ነኝ ብለህ የምትል ሰው ደጋግመህ ልካል ብራዘር። እኛ እዚህ ቤት ፓስተር፣ ነቢይ፣ ሐዋርያ ብሎ የሚል ስም የያዘ ሰው እውነተኛ ማንነቱን ካላረጋገጥን በስተቀር አናስገባችሁም። ምክንያቱስ በጣም ብዙ አጭበርባሪዎች ስላላችሁ ማለት ነው። ልብ በሉ። ፓስተር ነኝ፣ አፖስትል፣ ነቢይ፣ ፕሮፌት፣ አፖስትል፣ ፓስተር ነኝ ብለህ ስላልክ የምናውቃቸው የእግዚአብሔር ሰዎች አሉ። ሲመጡ የምናስገባቸው ፓስተሮች በደንብ አድራሻቸው የሚታወቅ የእግዚአብሔርን ሕዝብ የሚመግቡ ከየት ቤተክርስቲያን እንደሆኑ ያሉ ማለት ነው። እንደ ምሳሌ ብጠራልህ እንደነ ፓስተር ታሬ ማለት ነው። ኦኬ እንደነሱ አይነቶችን ነው እዚህ አስገብተን ሙሉ በሙሉ እንሰማቸዋለን። ከዛ ውጪ ከየት እንደሆናችሁ ሳናቅ ፓስተር ነኝ ብሎ የሚል ስም፣ ፕሮፌት ነኝ ብሎ የሚል ስም፣ አፖስትል ነኝ ብሎ የሚል ስም ለጥፋችሁ ብትመጡ እዚህ ቤት ገስት ብትልኩ አትገቡም። ማገልገል የምትፈልጉ ከሆነ ኦኬ፣ ከእውነተኛ ቤተክርስቲያን ከሆናችሁ በመጀመሪያ በውስጥ ተዋውቁን ብያለሁ። ዳኒ ቤት ፕሮፌት፣ አፖስትል፣ ፓስተር ብለህ የምትል እኔም ቤት ብሩኬን ቢከፍት አንዳችሁም ዳጊዬን ቢከፍት ዳጊ ጥላሁን አንዳችሁም እዛ ከመጣህ አናስገባህም። በመጀመሪያ እንወቅህ። አሁን ፓስተር ነኝ ብለህ ያልከው ሰውዬ ፕሮፋይል ፒክቸርን ገብቼ አየሁት። ያለህን የባንክ አካውንት ሁሉ ነው ያስቀመጥከው፣ ስልክህን ሁሉ ነው ያስቀመጥከው። ስለዚህ እንደዚህ ዌልካም አንላችሁም። እሺ ብራዘር፣ በውስጥ እንወቅ። የትኛው ቤተክርስቲያን ነው ፓስተር የምታደርገው? ቴንክ ዩ። ስለዚህ እንዳትልኩ ለማለት ነው። ከፈለጋችሁ በውስጥ ተዋውቁን። በመጀመሪያ በውስጥ ተዋውቁ። ኦኬ፣ ይሄው ነው መልእክቱ። አጭርና ግልጽ ነው። የማንንም ዘራፊ እኛ አስገብተን ከነ ዳኒ ጋር ነበር እናገለግል ነበር እኮ ብሩኬን ኤርሚያስን አውቃቸዋለሁ ብለህ ልጥል ማለት ነው። አታውቀንም፣ እኛም አናውቅም። ከእውነተኛ ቤተክርስቲያን የሆኑ ብቻ ይመጣሉ ማለት ነው። አሁን እንደነ ፓስተር ታሬ፣ በባለፈው ፓስተር አንዱዬ መጥተዋል። የሐረር ሙሉ ወንጌል ቤተክርስቲያን በጣም እጅግ የምናከብራቸው አገልጋዮች ማለት ነው። ተጠሪነት ያላቸው አድራሻቸው በደንብ የሚታወቅ በትክክልም የእግዚአብሔርን ሕዝብ የሚመግቡ ማለት ነው። እንደነ ፓስተር አላዛር ይባቤ መቃ እንደነዚህ አይነት ሲመጡ ማለት የሚታወቁ እና ደጋግማችሁ አትላኩ ለማለት ነው። ይሄው ነው መልእክቱ። ቴንክ ዩ ወንድምነት፣ ቀጥሉ። ምናልባት እኔ ልጨርስና አሁን በእርግጥ ያልኩበት ቦታ ቤተሰብ ምን ያለበት ነው። ከዛ ውጭ ግን እንደው በአካል ብናወራ ይሻላል ሚዲያ አይደለም ብሎ ግን ጥያቄን መጽሐፍ ይዤ ጥያቄን መጠየቅ ምችል ከሆነ አሁን አዲስ አበባ እንጦጦ ማርያም ነው የሚቀርበኝ። እዛ አካባቢ ያለ ካለ ግን
ይሉኝታ ሳያስይዘኝ ሳያስገድደኝ ማገኘውም ደግሞ ሌላ ቦታ አይደለም፣ እዛው ቅጥሯ ቤተክርስቲያኗ ውስጥ ከሆነ እንጦጦ ማርያም ቅርቤ ናት፣ እዛ ሂጄ ጠይቃለሁ፣ ችግር የለው። ከዛ ውጭ ግን ፕሮቴስታንቲንም ጠይቃለሁ፣ ችግር የለብኝም። እና የሆነ እንደው ለሚዲያ አይበቃም ከተባለም እንጦጦ ማርያም መሄድ ይችላለሁ፣ ቅርቤ እሷ ናች። እና ገብቼ ግን በፈለኩት ዙሪያ የምጠይቀውን እንደዛ ነው። ውይ ጊዜ ወሰድኩ አንዛዛሁት መሰለኝ። ሌሎቻችሁ ግን ቀጥሉ። አንተ ግን እምነትህ ኤክስ ሰው መጽሐፍ ቅዱስን ሳያምን ገድለ አርሴማን ቢያምን የዘላለም ሕይወት ያገኛል ብለህ ነው የምታምነው አንተ? እንግዲህ እሱ ምን መሰለክ ብሩኬ፣ አንደኛ ሳድግ ለምሳሌ ዝም ብዬ ሰንበት ትምህርት ቤት ሄዳለሁ። ጥሩ ነው ባይዘው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ጥሩ ነገር ለምሳሌ የሰርክ ትምህርት አለ በየቀኑ፣ እሱን ይዛለሁ። እንደዛ ላለሁ። ስለዛ እኔ ጋር የነበረው አእምሮዬ ላይ እስከ ቅርብ አሁን 29 ዓመቴ ነው። እስከ ቅርብ ጊዜ የነበረው በቃ ትምህርቱ ሁሉ ልክ ነው። ላይክ እንደ ጋሪ ፈረስ የለም፣ በዚህ እና በዚህ ተይዘህ አንድ አቅጣጫ ነው የምታየው፣ ልክ ነው ትላለህ። ነገር ግን ህይወቴ ላይ ራሴ ላይ ተግባሩ ላይ ስመረምር ጥያቄ ሲፈጥርብኝ ከቤተሰብ ነው የጀመርኩት። ከቤተሰብ ስጠይቅ ብዙም ማይጠየቅ ነው ሲሉኝ፣ ከዛም ስል እንደዛ ነው እንጂ ከዚህ በላይ እንደዛ አይደለም። ለዛ ነው ቅድም ማለት ከመጀመሪያው ጀምሮ ያየው ካለ ሐሳቤን ይረዳል። ሰው ጥያቄ ካለ ግን መጠየቅ ይችላል። ለምሳሌ አንድ ሰው ፕሮቴስታንት ነው ሶላ ስክሪፕቹራ ብሎ 66ቱ የሚያምን ኖሮ እስከዛሬ እንኳ ሳልማር እንደዚህ ነው ብሎ ግን ጥያቄ ቢፈጥርበትና ቢጠይቅህ ኢትስ ኖርማል ታስረዳዋለህ። እውነቱ ካለ ውሸት እውነትን ስለማያሸንፍ ማለት ነው። ጨለማ ብርሃንን አያሸንፍ። ብርሃን ከሆንክ አንተ ነህ እኔ ዶሚኔት የምታደርገኝ ሰው። እንደዛ አይነት ጥያቄ ተፈጠረብኝ እንጂ መጀመሪያ ጥያቄ በአካል እና በጥቅሉ ይሄ ነው። ብሩክ መልሼልሃለሁ። ላስቲክ ባንክሽ መግባት ያለበትም ባንክ ሰኞ አስገባልሻል። እባካችሁ ስገቡ ተው። እሺ ገስት ልካችሁ ቼክ አድርጉ። እሺ ግልጽ አይደለም ጥያቄ መጠየቅ መጀመርህን። አዎ በደንብ እሱ ግልጽ ነው ለኔ። የኔ ጥያቄ ግን ቅድም በተደጋጋሚ ስትል ስለሰማሁህ ለምሳሌ መጽሐፍ ቅዱስን ብቻ በቂ ነው ቢል ገድለ ክርስቶስ ሰምራ ለኔ ልክ አይደለም ቢል መጽሐፉ ላይ እንዳለው ማለት ነው ሲኦል ይገባል እንዳለው አንተ ልክ እንደዛ ነው የምታምነው? አልቀበልም ብትል ገድለ ክርስቶስ ሰምራን ሲኦል ገባለሁ ብለህ ታምናለህ? እኔማ ገና አላመንኩ። እንኳን እሱ ላይ ለምሳሌ ሚስጥረ ቁርባን ላይም ጥያቄ አለኝ። አማደ ሚስጥራት ላይ እንዲመለስልኝ አሁን ገና እኔ ይኸውልህ አንድ ነገር የተሰራ ነገር ላይ ሌላ ነገር ለመስራት ስትመጣ መጀመሪያ ያን ታፈርሰዋለህ። ሰው ለማፍረስ ትመታዋለህ። ምን ትለዋለህ? ምቱ ጥያቄ ነው። ሰው ጥያቄ ላይ ነኝ። ያንን ለማመንማ ያን ባምንማ እሱን ሰውዬ ባልጠየቅኳቸው ቅድም ዳኒም ባልጠየቅኩት ሰው ጥያቄ ላይ ነኝ። ገብቶኛል። አሁን መልስ ግልጽ ነው ለኔ፣ ግልጽ ነው በጣም። ቴንክ ዩ። ጠይቅ፣ በደንብ ጠይቅ። ደግሞ እግዚአብሔር ደግሞ የሚረዳ አምላክ ነው አይደል? የልብን የሚያውቅ አምላክ ነው። የልብን አይን የሚከፍት አምላክ ነው አይደል? የሊዲያን እንድታስተውል የሊዲያን አይምሮ ልብ የከፈተ አምላክ ደግሞ ያንተንም ይከፍታል። ይሄን አምናለሁኝ። እግዚአብሔር ይችላል። ሰው ጠይቅ፣ በደንብ ጠይቅ። የጌታ እራት ላይም በክርስቶስ ኢየሱስ ስላለህም እምነት ሁሉም ነገር ላይ ጠይቅ። እግዚአብሔር እውነቱን በደንብ ያሳያል። ግን ለጥያቄው መልስ የሚሰጡት እቺ ቤተክርስቲያን ብራና ዳምጣ ቀለም በጥብጣ አገር የሰራች ልታፈርሷት ነው የሚሉ። ይህንን አትጠራጠር። ቅድመ ኤርሚ እንደው ሀሜት አይደለም ራሳቸውም ስላሉት ይሄ ልጅ ጴንጤ ነው ያሉበት ምን መሰለክ፣ ወይም ፕሮቴስታንት ነው ያሉበት ቅዱስ ቁርባኑ ላይ አማናዊ ነው ሲሉ አማናዊነቱ ላይ ጥያቄ አነሳ። እንዴ ኦርቶዶክሱን እንዴት አማናዊ ላይ ታነሳለህ ሲሉ ነው በተግባር ማየውና እነሱ የጠቀሱልኝ ዮሐንስ 6 ነበር። እዛ ላይ ስንጠያየቅ ኦርቶዶክሱን እንዴት ታነሳለህ አንተማ ፕሮቴስታንት ነህ ምናምን ግብረ ሰዶም ነው ሁሉ አሉኝ። ቅድም የተናገርኩት እሳቸው ባሉበት አሜት አይደለም። እንደዛ ሲሉኝ አዎ ፕሮቴስታንት ነኝ እቃወማለሁ፣ ማላምነውን ትምህርትማ እቃወማለሁ አልኳቸው። ባላስወጣሁት ብሎ ወዲያው አስወጡኝ ማለት ነው። እና በዛ ልክ ነው የቅድሙ ክሊር። ለምን ሀሜትም አይደለም ራሳቸውም በቃል ብለውታል፣ እኔም ቅድም እያሉም ብየዋለሁ። እና እንደዛ ነው። ልብ በሉ እዚህ ያላችሁ ሰዎች። አሁን ይሄ ወንድም ኦርቶዶክሳዊ ወንድም ሆኖ ጥያቄ ጠየቀ። ለጥያቄው ተገቢውን መልስ ከመስጠት ይልቅ መምህሩ ፈርጥጠው መሄድን ነው ምርጫቸው ያደረጉት።
ብሩኬም ደግሞ አደገኛ የሆነ ጥያቄ የጠየቃቸው አንዱ የብሩክም ጥፋት ነው፣ የኤክስም ጥፋት ነው። ስለዚህ ለእኚህ መምህር ለመሸሽ ከሁለቱ ላይ አንወርድም። ይዛቸው የመጣችሁት ጥያቄ አደጋ ነው፣ ለመምህሩ አደጋ ነው። 17 ዓመት ትምህርት ተምረው 10 መጽሐፍ የተማሩትን ብሉይና አዲስ ኪዳን እንኳን ከታምረ ማርያም እና ከገድለ ክርስቶስ ሰምራ እንኳን መብለጡና አለመብለጡን ቤተክርስቲያን በግልጽ አስቀምጠዋለች ይላሉ። በግልጽ ያስቀመጠችውን ግን በአደባባይ ግን በግልጽ ሊናገሩ አልቻሉም። ይሄ ማለት ምን ማለት ነው? ሰምቲንግ ችግር አለ ማለት ነው። ያ እና ብርኬ ቀጥሉ። ቴንክ ግን ኤርሜ እዚህ ጋም ደግሞ የምናገረው እናንተም ጋር ያለ ችግር፣ ለምሳሌ ቅድም ሳወራ ቤተክርስቲያን አታስተምሩም ትላላችሁ። ማስረጃ ልስጥ ላብራራው አይቻልም። እስካልሰደብኳችሁ ድረስ አንድ ደቂቃውን ላይ እየጠየቅኩ አልሰጠኝም ነበር ቅድምና ሌብል ማድረግ ሰውን በእናንተም ቢሆን ማለት ነው ሌብል ማድረግ አያስፈልግም አይደለም። መረጃ እስከሰጠው ለኦርቶዶክስ አንድ ኦርቶዶክስም ጋር ስጠይቅ ለምሳሌ ጴንጤ ይሄን አታስተምሩ በቃ ዞር ብሎ ውጣ ቢለኝ አልቀበልም። ይሄው ማስረጃዬ ነው የምለው። አንተም ጋር መጥቼ ኦርቶዶክስን አትልም ብትለኝ ይሄው ስልክ እድል ካልሰጠኸኝ አንግባባ። ሰውን ሌብል ከማድረግ በቃ አንድ ሰው ሙስሊም ነኝ ካለ በቃ ይሁን በቃ ያለውን ቃል ተቀብለህ ማስረጃውን ነው ማየት የሚገባው ብዬ አስባለሁ። እና አዲስ ሰው ገብቷል። ቀጥሎ ኤኒዌይስ አንድ ቻሌንጅ ላቅርብልህ። ኦርቶዶክስ ላይ ጥያቄ አለኝ እየጠየቅኩ ነው ስላልክ እኛ ክርስቲያኖች ላይ ጥያቄ ካለክ ከፈለክ በአካል ከፈለክ በስልክ የትኛውንም ጥያቄን እኔ ልጠይቅ እንችላለን ማለት ነው። እንዳልኩ ከፈለክ ያለህበት ድረስ በአካል መጥቼ ካልሆነም ደግሞ በስልክም ቢሆን የትኛውንም ጥያቄ ክርስቲያኖች ላይ ያለህን ማለት ነው ልምምድም ይሁን ትምህርትም ሊሆን ይችላል ልመልስልህ ፈቃደኛ ነኝ። እሺ ብሩክ፣ ምናልባት እንደዛ አደርጋለሁ። በአካል ችግር የለብኝ። እንጦጦ ማርያም አካባቢ ወደዛ ነኝ። በአካልም ወይም በቲክቶክም በፈለግከው እንደዛም ትክክል፣ ደስ ይለኛል። አየህ እንደዚህ ደስ ይለኛል። እንደዛ እናወራለን። ፎሎ አድርግ። አሁን ግን ስልክህን ጻፍልኝ። ይኸው ፎሎ አድርግ ያለው ስልክህን ጻፍልኝ፣ ደውልልሃለሁ። እሺ ችግር የለም። በውስጥ ጽፋለሁ። ችግር የለም። እሺ እሺ፣ ተባረክ። እሺ ኤስኤስኤፍ ሰላም ለእናንተ ይሁን። እንኳን ደህና መጣክ። ኤርሜ የምትለው ነገር አለ? አንሚዩት አድርገህ ነበር። አላርኩም። ኦኬ እሺ። ቅድም ስንዋይ ሰምተህ ነበር ወይስ በቤቱ ርዕስ እናውራ? አይ ገና እየገባሁ ነው። እሺ ቅድም አንስተህ ነው የነበረው። ምናልባት አንተ መልስ ካለ አይ ቀን ላይ ነበርኩኝ፣ ምሽት ላይ ግን አልገባሁም። አሁን ከ30 ከ40 ደቂቃ በፊት ገድላትና መጽሐፍ ቅዱስ ላይ ተነስቶ ጥያቄ ገድላት ከመጽሐፍ ቅዱስ እኩል ናቸው፣ ገድላት ይበልጣሉ፣ አይ መጽሐፍ ቅዱስ ይበልጣል የሚል ሀሳብ ተነስቶ ነበር እና አንድ መምህር ገብተው ሳይመልሱ ወጡ። ኦርቶዶክሳዊ ስለሆንክ አንተ ገድላትና ድርሳናት በስልጣን እኩል ናቸው ብለህ ታምናለህ አንተ? አይ እሱን አላምንም። ኦኬ ገድላት ቅዱሳት መጽሐፍ ተብለው ይጠራሉ? እንደ ኦርቶዶክስ አስተምሮ ቅዱሳት መጽሐፍት ሲባል ምን እየተባለ ነው? ሐሳቡ የእግዚአብሔር ሐሳብ ነው እየተባለ ነው ወይስ አይደለም? ቅዱሳት መጽሐፍት ለምሳሌ ገድል ታምር ምናምን በሚለው ላይ ነው ወይስ? ገድላት ታምራት፣ ገድለ አርሴማ፣ ገድለ ተክለ ሃይማኖት፣ ታምረ ኢየሱስ፣ ታምረ ማርያም። ይቅርታ አድርግልኝ፣ እኔ ገድል ላይ እኔም ብዙ ተቃዋሚ ነኝ። ኦኬ ቅዱሳት እስትንፋሰ እግዚአብሔር ናቸው ብለህ አታምንም ማለት ነው? አላምንም። እስትንፋሰ እግዚአብሔር ካልሆነ ደግሞ ልብ ወለድ ናቸው ማለት ነው? በአብዛኛው ልብ ወለድ እስከሚመስል ድረስ ልክ ነው።
ጧል መሰለኝ። ደህና አደሩ። ለማንኛውም አመሰግናለሁ። ደህና አደሩ። ነው ልውረድ። ቻው። ቆይ የሆነ መምህር ሊመጣ ይችላል። እሺ እቆያለሁ። እንደዛም ከሆነ እቆያለሁ። እሺ ችግር የለም። እሺ ክርስቲያን ተስፋ አይቆርጥም። መልስህን ኦርቶዶክሳዊ መምህር ይመልስልኝ በለስ ካልክ ድረስ እኛው ከአቅማቸው በላይ ሆኖ ቢሄዱ ሌላ አይጠፋም ብለን እናስባለን። ዳኒ ያለ የሚታረግ